Lame bora mboabe lame bora mboabe mboaz wieder mboal amalsh wieder mboabe lamitu mboabe lamitu mboabe endenya mboa አረ አሌክስ በእናትህ አሌክስ፣ ኧረ ተው በእናትህ፣ ኧረ ተው አሌክስ፣ በተው ልተኛ፣ ኧረ ተው። እሺ ኦኬ ዳኒ፣ ለካ የዛሬው ሰበር ዜና አልሰማሽም? ምንድን ነው? ዛሬ ጠዋት አያቴ ጋር ሄጄ ነበር። አረ ግንባር ቦታ ያላትን መሬትና የፈረንጅ ላሞች ለተወርሰ ቃል ገብታለች። ግን ምን ዋጋ ያለው ይሄ ውርስ ሆነ የሚሆነው ለትዳር የምትሆንን አጋርን ይዘህ ስትመጣ ብቻ ማለች። ቢያንስ የፈረንጅ ላሞቹ 10 ሊትር ወተት በዛ ላይ ቂቤ አይሄድ አልኳት አዴራ ኩበቱን ደግሞ የኩበት ዋጋ ምን ያህል እያሸከመ ነው ታውቂያለሽ? ታዲያ እኮ ይሄ ቢሳካ ይሄና ጅቦት እና ሙዚቃ ቁመህ የከብት ይጠብቀ ኩበሽ ለመኖር ዓላማ አረ አሌክስ፣ አረ ተው ልተኛ፣ አረ ተው በእናትህ ተው ልተኛ። አረ አሁን አንተ ልጅ አትባል። እናትህ ለኔ አንድ ነበረች፣ አንተም ለሱ አንድ ነበር። እባክህ ልጅ ዘራችን በዚህ አይቆም፣ በዚህ አያቋርጥ። አግባና ውለድና ተካልኝ፣ እባክህ ዘር ተካልኝ። እርስ ለመድኃኒዓለም ልጅ ዝም ብሎ እኮ ትዳር አያዝም። ትንሽ ታገሽኝ፣ ግድ የለሽም። አሁን የጀመርኩት ሙዚቃ አለ፣ እሱ ሙዚቃ ጨርሼ ከዛ ወደ ትዳር እሄዳለሁ። ግድ የለም ታገሽኝ። አሁን ላይ ስለቆመ ያ ነው ፈልገዋለሁ። ለሱ ማለት ነው። ግድ የለም ፈልገዋለሁ። እሺ ለሱ ስለዚህ እንዳታወሪ ማይ በእናትሽ ጓደኛህን አንድ በል። በእድሜው በጊዜው አይቀልድ። የአግባና ይውለድና ዓለሙን ያሳያል። ምን ላድርገው እንግዲህ ይሄንን ሀብት ይኸውልህ፣ መሬቱ ይኸውልህ፣ ሀብቱ ይኸውልህ፣ እዛ ያለ ከብቶች ለማን ልስጠው? እኔ አርጅቻለሁ እኮ በቃ የእሱ ነው። ኧረ እባክህ ልጅ የለኝ ውላጅ የለኝ። እኔ መሰለ ቦታ ሰጥቶት ድሮ የታኖራታለሁ ምን አበላታለሁ ነበር ሀሳቡ። ግድ የለም በእኔ ጣሉብኝ ማዘር። የእውነት አሌክስ ችግር የለም ምን አለው ማዘር። የእውነት አለ እንደ አሌክስ ማዘር። ኧረ ግድ የለትም ማዘር። የእውነት በእኔ ጣሉት ግድ የለትም የእውነት ማዘር። ለፈለፍኩ እንግዲህ አንድ በል። አይ ግድ የለም በእውነት አሌክስ። ቻው በቃ ማዘር። ደህና ዋል። በለዚያ ገባ ደግሞ። ኧረ እመጣለሁ። ደህና ዋል ማዘር። ሰላም ቻው ማለት ደህና ችግር የለም። እሺ ማለት ዳኒ መውሰድ መመለስ ምንድን ነው መመላለስ? ቆይ አልገባኝ። ትምህርት ቤት ትወስዳለህ፣ ትመልሳለህ፣ ትወስዳለህ። እነሱ አይማሩም፣ ሰውዬው አይማሩም ብሎኛል። በቃ ማመላለስ። እሺ ዴቭ ስንት ይከፍሉኛል? ንገረኝ። 700 ብር። 700 አግኝተሽ ነው እንዴ? ዴቭ ሰው ልታረጊ ነው? ስማ ብድር እንዳትለኝ ዳኒ በማርያም በእናትህ ሰሞኑን ስምጠኛ ቋለው በእናትህ ሄጄ ስመለስ ምን አለኝ አይዲያ ዴቭ፣ ሌላ ነገር ብትጠቀምበት። ኧረ እባክህ እሺ እጠቀምበታለሁ፣ ችግር የለም። ወላሂ ፈለጣ ዴቭ። ዳኒ በማርያም መልስልሻለሁ። ሰሞኑን ይሄ መጨረሻ ትመልስልኛል። በቃ መልስልሻለሁ። እሺ ዳኒ ሰሞኑን አሁን መልስልሻለሁ። ሰማት ምንድን ነው እንዴ? ታሪክ ለኔክስ? አዎ አንተ ነህ እንዲህ እንደሆነ ያስገደድከኝ። ታሪክ ይሄን አንቺ በከተማው በፍቅራችን ነው የምንታወቀው። ተከሳሽ እንባልና አሁን ካንተ ምንም ነገር አልፈልግም እና በሰላም የወተታውን ቆርሳ አንተ ምንም ሄደናል እና ለወተት ተከሳሽ እንባል። ታሪክ ይኸው ሰጥሻለሁ። እንግዲህ ይሄን ምን ኪያ ታሪክ እሱን ያዘው። ታሪክ ልሳማት አይሆንም። ያው አልበምን ጨርሰሃል። ኦኬ ቀሪውን ገንዘብ ስታመጣ እንግዲህ አሁን ይዘን መጣል ያው ትወስዳለህ ማለት ነው። ልክ ነሽ። እኔማ ልጆችን ሁሉ ድሬ ጨርሻለሁ። አሁን የቀረችኝ ያቺ ታውቂያት የለም ዲኮር የተከፈተችው ልጅ እሷ ብቻ ናት የቀረች። አይ አበበ
አንተማ የመዳር የመደገፍ ጣም ታውቃለህ። እኔ ነኝ እንጂ እንዴ አንቺም እኮ ልጅ አለሽ። ብቻ ፍላጎቱን ቆጠብ አድርገሽ መያዝ ብቻ ነው። ልክ ነህ አበበ፣ ልክ ነህ። በቃ ስምሽን ላስጠራው ነው ላኩራሽ። እሰይ 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 ተመስገን። ልታገባ ነው? እማዬ ደግሞ ካሴት ሊወጣ ነው። ዞር በል። እኔ የምታኮራኝ ስታገባ እንጂ ስታዜም አይደለም። እማዬ ይሄ ካሴት እኮ ወጣ ማለት በቃ ሰቀልኩ ማለት ገብቶሻል እንዴ? ለምን አናትንጠለጠልም? ተሰቀላ። እኔን አስደስታለሁ ከል እናቴን አስደስታለሁ ከል አግባ። ያለበለዚያ ግን አያገባኝም። እሺ እማዬ ከዚህ በኋላ አንቺ ያልሽኝ ሁሉ አደርጋለሁ። ግን ከዛ በፊት ገንዘብ ስጭኝና ሄጂ ካሴት ላውጣ። ከዛ በኋላ በሬዲዮ ይለቀቃል፣ በቴሌቪዥን ይለቀቃል። ከዛ ሁሉ ነገር አለ። ገንዘብ ነው የምትፈልገው? አዎ። ገንዘብ ልስጥህ? አዎ። ካሴትን ታሳትማለህ? አዎ እማዬ። ጥሩ። እኔ ያልኩህን ፈጽም። በመጀመሪያ ምንድነው ደግሞ? አግባ። እኔም ከጭንቀት ይልዳል እንዴ። ተከትለህ ጠራ። ስንት ዓመት ልትቆይ ነው አንተ? ስንት ዓመት ልትቆም ነው? አረጀህ እኮ ከኔ ጋራ እንዴ። የራስህ ጉዳይ። ምን ይቼ መንጨማለቅብኛል? እንደዛ እንዳትከተለኝ ነገር ሳራ ሀቢብቲ፣ አንቺ ደግሞ ዝም ብለሽ ይቻገር አትበይ እንዴ። የአንድ ዜጋ ልዩ ማረጋገጫው ትዳር ነው የተባለ መሰለሽ እንዴ? ደግሞ በዛ ላይ ያለ ትዳር መኖር አይቻልም? እሱማ ይቻላል። ታዲያ ግን መቼም እኔ ሳስበው ከሴት ልጅ የተፈጥሮ ተልእኮች መካከል አንዱ ትዳር ይዞ ልጅ ወልዶ ማሳደግ ይመስለኛል። አልቀረብሽም የኛ ፈላስፋ። ደርሰሽ ቁም ነገረኛ ሉ እንዴ ያለሽ እዛ አረብ ሀገር ያ ሁሉ አረብ እንደዛ ሲንሰፈሰፍልሽ ይሄ ምን ነው ያልታየሽ? መቼም የአረብ ሀገር ወንዶች እንደ ሀገራችን ወንዶች ስነ ስርዓት እንደሌላቸው እኔ ላንቺ አልነግርሽም። ከቤተሰብ ጋር አስተዋውለሽ እኮ አምጥተሽ ብትጋብዣቸው ቡፌ ያነሱ ፈሳቸውን ፈስተው ሁሉ ሊያዋርዱሽ ይችላሉ። አይ እባክሽ ያበሻው እንዳይፈሰማሉሽ። ዋናው ሳቢው ነው። እሺ ወንድ ልጅ ፍራንክ አለው አይደለም ቡፌው ላይ የምግብ ጠረጴዛ ላይ ቆሞ ቢፈሳ አንቺ ሞንሽ ቤተሰቦችሽ ልክ እንደ ቡና ሳብ ነው የምታረጉት። አይገርምሽ? ስነ ስርዓት ይኖርሽ። እሺ ሰማያለሽ? እኔ ሰራ ለገንዘብ ብዬ ክብሬን የምሸጥ ሰው አይደለሁም። እሺ ሳሪ ኤክስ ጆክ እንዴ እንደዚህማ አያስኮርፍም እንዴ። ምን ሆነሽ ነው አሌክስ? አሁን ህይወታችን ተቀየረ ማለት ነው አይደል? ታዲያ ምንድን ማስተግሩኝ ታውቂያለሽ? ለመኪኔ አልሙኒየም ቸርኬ ታስገጥምልኝ ብቻ ቴክኖ ያስገጥማል። እውነት ነው የእውነት በዚህ መኪና እንደው አልሙኒየም ቸርኬ ቢገጠም ራሱ እንደዚህ በግሯ ገር ተጣጥረው መናል። ይልቁንስ ለአንተ አዲስ መኪና እንገዛለን። ቤቢ ቀልዴ ነው የእውነት ቀልዴ ነው። ገና መኪና ገዛል አልኩት። ግን የለም ችግር የለም ይሰራው ማስተዋወቅ ተስራ ባለ ነው ያግድልሽ ገባ Do it. Come on, man. Do it. Go. Let's do it. Come on. Do it. Go. Joe. Let's do it. Do it. Do it. Come here, girl. Let's do it. Do it. Love you. Do it. Let's do it. Come on down and do it again till the night is over. Come on down and do it again till I know that I know you. Come on down and do it again till the night is over. Come on down. አሌክስ በጣም አካበርክ። መናዘ ከዚህ አሌክስ ልጅ ነው መናዘ አሌክስ ደርሰን እንመለስ ነው ልጅ አንተ ሳራ አታያት እንኳን ውጪ ደርሳ መታ ይቀርና በፊትም እዚህ እያለች በጣም አካባቢ ነች። ቀንታ ስለመጣች ነው። አንድ ወር ባልሞላ ጊዜ ውስጥ ታያታለህ። ስልጥ በዛ በዳቦ ነው የምትመስለው። ምሬ ነው አንተ ፈታራ ረናት ኮንፊደንስ ነው። እሺ ለማንኛውም ይሄን ተውስጥ ይላል። ምንድን ነው የምትከተው? ለመጀመሪያ ሰው ከተወቅና ታሪክ ከሆነ ስጣ ካነጀምሽ ደግሞ ይመለሳል። እሺ ስለዚህ በጣም ኮንፊደንስ በእርግጥ ጊዜውን ስታስቢው
እንግዲህ አንቺ ዳርሽ እንዴት ነሽ? ሰላም ነው ወይ? ሰላም ነሽ? ደህና ነኝ። ሰላም ነሽ? እንኳን ደህና ቆያችሁ። ደህና ናችሁ? እንዴት ነው? ሀኒዬ አሌክስን ታዋቂው? ኦኬ ኬፍ አሌክስ ማለት ዛሬ ልባላለሁ። ኦኬ አላ ኦኬ ፈደል ሰንደል ወንበር ማለት ነው። እሺ ቁጭ በሉ። እንዴት ናችሁ? ሰላም መጣ። እናንተስ እንዴት ናችሁ? ከሳርዬ ጋር አይዋ አብረን ነበር። እንዴት ናችሁ? ይገርማል። አሁን ስታነሳ ነበረ። እውነት ማሻአላ እድሜ ረጅም ነው ማለት ነው። አሌክስ እድሜው ረጅም ነው በጣም። እንዴት ጓደኛ ማቾች ተሰባስበን ስሙን ስናነሳው ከች ነው የሚለው። ይሄ 5 ነው 6 ለሰባት ያህል ጊዜ አስብ። ደስ ይላል። አብሽር ተጫወቱ። ሻይ ላፍላላችሁ? እኛ አሁን እንሄድበት ቦታ ስላለ አሁን እዚህማ አንሄድም እንደርሳለን። ሻይ ላፍላላችሁ? ለማን ጨዋታ ለኔ ጉዳይ ነው የመጣው። ታብኛለች አንቺ ስራ ነው ብለሽ እሺ አሌክስ ሳሪያ እንዴት ናችሁ? እሺ ህይወት እንዴት ነው? ሳሪያ ህይወት ያው ካንቺ ሀሳብ ነው በስተቀር አሌክስ ምን ይሆናል አይደል? አሌክስ እሺ ስራስ? ስራ ያው እኛ ስራ እንደምታውቂው ነው። ማታ ማታ እንሰራለን፣ ቀን እንተኛለን። ብለሽ እረፍት የለም አሌክስ ወይ? ብቻ ዘንድሮም ዘፈን እየዘፈንኩ ነው እንዳትለኝ። አዎ እየዘፈነ ነው እንዴ ሳርዬ? ሁሉም ነገር ጨርሷል። አልበሙን ጨርሷል። የቀረው ዜማና ግጥም ብቻ ነው። እኔ እኮ የማይገባኝ ይሄ አልበም፣ ነጠላ ዜማ፣ ክሊፕ ምናምን የምትሉት ነገር ነው። አሌክስ ሰው እንዴት ባልተፈጠረበት ባልተመረጠበት ሙያ ውስጥ ገብቶ እየዳከረ ጊዜውን ያባክናል? አውልሽ ሳሪያ አንድ ብቻ ላውራሽ ግድ የለሽ እንጨው አውልሽ ሳሪያ አንቺ ያልገባሽ ነገር አለ። እኔ ከአንቺ ሙያ ድጋፍ ፈልጌ አይደለም የመጣሁት፣ ግን በቃ የመጀመሪያ ፍቅረኛ ስለሆንሽ ላጣሽ እንደማልፈልግ ለመንገር ብቻ ነው የመጣሁት። አንቺ ደግሞ ልትረጂኝ አልቻልሽም። ስፖርት ላይ ወዴት ሄዱ? ጨዋታ ቢጤ ያለቻቸው መሰለኝ። አይዋ ናፍቆት ነው። ግን እኮ አሌክስ ብዙ የሀገራችን ወንዶች ፍቅርን መናገር እንጂ መተግበሩን አያውቁበት። አንተም እኮ ከእነሱ የተለየ ምንም ነገር አልፈጠርክም። ቆይሽ ምን ፍጠር ነው ልትይሽ? 4 ዓመት ሙሉ ያለ ስኬት አይከብድም? ምን ያህል እዛ ቆይሽ? አይዋ ተላቲን 3-4 ዓመት ያህል እኔ ራስ 1-2 ዓመት ያህል እዛ ነበር። ቆይቻለሁ። ጓደኛ ስለ እናንተ ሀገር ነገር በጣም አሪፍ ሀገር ነው ያላችሁ አይደል? አዎ አሪፍ ሀገር ነው። በጣም አሪፍ ሀገር ነው። ሻይሽ ቆንጆ ሻይ ነው። ሽኩራን። ቅመሙ ከዛ መሆን አለበት። አይ ቅመሙ እንኳን ከዚህ ነው። ባይሆን ብርጭቆ ይሆናል። ጠጣ። ኦኬ እንዴት ነው ሀገራችን አየሻት? አዎ አየኋት። አዲስ አበባ በጣም ተቀይራለች። በስመ አብ ማሳለጫውን ብታዩ እዚህ ጎተራ ያለው አይተሽው? አየሽው? ትረግሚዋለሽ፣ መብራን ትረግሚዋለሽ። መኪና አለችን እየመጣሁ ፒክ እያደረኩሽ ታይዋለሽ። ኢንሻአላህ እናያታለን። ኢንሻአላህ ማየትም አለብሽ። ነገር ልንገር፣ ምንድን ነው? ይኸውልህ አንተ እኮ ዘፋኝ መሆን አትችልም። እውነቴን ነው፣ ዘፋኝ መሆን አትችልም። ምርቃት አለብኝ። ኦኬ ዳንኤል በቃ ሂድ። ለምን አይገባም? ምን በቃ ሂድ። እንገናኝ። አትዝጊና እንደዋወለ ኢንሻአላህ ማፊ ሙሽኪላ። በነገራችን ላይ በቃ ሰፈር በጣም ውስጥ እንደዋወላለን። ኦኬ ያላ ማሰላማ ባይ ባይ። አለማገር ሳትሄጂ ገና እዚሁ ያለሽ የገባሽ ቃል እንዴት ታፈርሻለሽ? የእውነት ሰው መስለሽ ክቡር የከበረ አልኪዳኔን ይዤ ጠብቄ ነበረ። ነው ንገረኝ። እሷ ብታውቅኝ አልነበር እንዴ? አሌክስ እንዴት እንደሆነች ብታያት በእናትህ እንዴት አይነት ፍቅር መሰለች። ዘፋኝ መሆን አችልም እኮ
ዘፋኝ መሆን አችልም። ዘፋኝ መሆን አችልም ስማችን ቆይ ሰራሱ እንደምናውጥ አስታጥቂው እንደምትይው ላግባሽ ነገር ልስፈልልሽ ያልከት ልስፈልልሽ ብላት ሚስቴ ሙያን ካደገፈች ማን ይደግፍልሽ ንገረኝ። አንተ ደግሞ የኛ ሀገር ዘፋኞች በሚስቶቻቸው ድጋፍ ነው ለዚህ በቁት እሱማ በኮምፒውተር ድጋፍ ግን እኔ ለነሱ አራያሉን ባኩ እኔ እንደዚህ ባል ነበር ጋሉ ብዙ ተወራን። ቀጣዩ ፕሮግራም ወዴት ነው የምንሄደው? ማን ጋር ነው ተረኛ ማነች? ምን ነው ነገር ተነጋገራችሁ እንዴ? አልተነጋገርንም። ታዲያ ግን በቃ በስሜት ተገፋፍቼ ቅስሙን ሰበርኩት። አንቺ ደግሞ ተዳሩን በተስፋ እያሰብሽ ለዚህ ነው የምታዝኘው? ስንቱ ሱፉን ገጭ አርጎ በኃይሉ ጋር የሚደሩ ቅስም የሌለው ሙሽራ አይደለ እንዴ? ሀቢብቲ በአሁኑ ዘመን ባል የሚሆንሽ ቅስም የሌለ ወንድ ነው። ኦኬ የኢትዮጵያ አምላክ ከተልሽ ወደ ዘመቻ መሄድ መሰለሽ? እሺ ማንም አይከተል አሌክስ እንዴት ነህ? ሰላም እንዴት ነህ? ዋው ቴንክ ዩ። አረፍ በል እባክህ። ሰላም እንዴት ነህ? ዛሬ ከየት ብቅ አልክ እባክህ? እዚህ ዛሬ እንኳን ስለወደፊት የትዳር ህይወታችን ብናወራ ብዬ አስቤ እኮ ያመጣሁት። ከመሆን አሌክስ በመጀመሪያ የፖለቲካ አቋምን በግልጽ ማስቀመጥ ይኖርባል። ምክንያቱም ትዳር የግለሰቦችን ፖለቲካዊና ኢኮኖሚያዊ መብት በማይጻረር መልኩ መገንባት ያለበት ይመስለኛል። እናማ ወስን፣ በግልጽ አስቀምጥ ፖለቲካ አቋምን። አይመስልም? ይመስለኛል። እሺ ችኛዋ እንዴት ነች? እችም አልሆነችም። ለምን? ስትጀመር ልጅቷ ትዳር ሳይሆን የፖለቲካ ፓርቲን መስረት የምትል የሚመስል ወዲያ ሁሉ ከፖለቲካ ጋር ተያዘ ነው። እንደው አድርገውና እሺ ብላ እንኳን ትዳር ብንመሰርት ሰርጋችን ፓርላማ ከሆነ ብላ ልቅ የምትል ነገር ነች። ምርጫ ዘመቻ ጌርሱ ምርጫ በለው። አቤት ስለ ትዳር ስታስቢ ቀድመሽ እሱን ተከትለው ስለሚመጡ 3 መሰረታዊ ጉዳዮች ማሰብ ይኖርብሻል። እነሱ ደግሞ ምንድን ናቸው? አንደኛው ወንድ ልጅ ገርል ፍሬንዱ በነበርሽበት ሰዓት የነበሩሽ ነፃነቶች በጠቅላላ ሚስቱ ስትሆኚ ይቀራሉ። ከዛ ወዲያ ያንቺ የየዕለት ተግባር ሃውስኪፐርነት ሴም ላይ ሳውዲ ይሆናል ማለት ነው። በቃ ከቤት መውጣት አይታሰብም። ከቤትሽና የቤት ቁሳቁስሽን በመጠበቅ ጊዜሽን ታሳልፊያለሽ ማለት ነው። እሺ እባክሽ። ሁለተኛው ደግሞ ፍቅረኛው በነበርሽ ሰዓት በየክለቡ እየሄዳችሁ ጽዋችሁ የሞላውን ብርጭቆ እያገጫጫችሁ በፍቅር የምትያዩበት ጊዜ ከትዳር በኋላ ያከትምለታል። ከላስ ያንን መድገም ካለብሽ ቤትሽ ውስጥ ባር መስራት ይኖርብሻል ማለት ነው። አቅሙ ከሌለሽ ደግሞ እየናፈቀሽ ትኖሪያለሽ። እሺ ሶስተኛውስ? ሶስተኛውና ዋናው ደግሞ የጉዳዩ ነገር ነው። ትንሽ ፈሪ ጉዳዩ ላይ አሳርሽን ልትበይም ላትበይም ትችያለሽ። አሌክስ ብታምንም ባታምንም አንድ ሴት አብራን ፈቃደኛ የምትሆነው በጉዳዩ አበሷን ካላበላት አብራን ምን ፈቃደኛ ትሆን? እኔ እኮ እንኳን አበሳዋን ላሳየት ይቅርና ራሴ አበሳን እንደበላ እንኳን የፍቅርችን አንስት ልጅ አይዞህ አሌክስ ካሴቱ ይለቅ እንጂ አዳም እግር ስመታን የምትደፋው እውነት። እዚህ ሀገር ዝነኝነት ማለት ሴት ልጅ በፍቅር ወጥመድ ውስጥ ከመጣል ውጭ የተለየ ትርጉም የለው። ተነስተሻል። አሌክስ ግን ሙዚቃን የሚሰራው ለሙዚቃ ብሎ ነው እንጂ ሴት ልጅ ለማባበል ብሎ አይደለም። ያው ነው እባክሽ። አሌክስም ቢሆን አሌክስ ማን ነው? ስራው የደክሞኝ ስገባ ከቤቴ ትዝ ትለኛለች ውዷ ባለቤቴ 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 ጸናት ሳሙ ነክቷት ነው ግን እኔ መሰረት ጸናት ጉልበት ታየኛል። አቅም አለው በዛ ላይ አቤት ወዴት ነው? አይ እዚህ እነ ዳኒ ጋር ላድር ፈልጌ። ብድር ፈልጌ? አይ ላድር እዚህ እነ ዳኒ። አንተ ምን እዚህ ሰተት ብለህ መተህ ብድር የምትጠይቀው? የሸዋዬ ቤት ባንክ ነው አሉ። ሶ ሴትዮ ያውቁኛል እንዴ? ያውቁኛል ወይ? ለካ እኮ ዋናው ነው ችግሩ። እኔ ከእናንተ ምን አለ?
መልስልኝ ወደዛ ነክና ሸዋዬ ወይ ምን ይሻለኛል ምን ነው ትየሸዋዬ ምን ነው ሰተት ብሎ ገብቶ ብድር ይጠይቀኛል እንዴ እሳቸው ጠይቃቸው አረ ገብርኤል እኔ ላድር ነው ስላቸው ብድር ያልኳቸው መስሏቸው ስሙልኝ እንግዲህ ላድር ነው ትየሸዋዬ እኔ ምንድን ነኝ እኔ ነው የሚበደረው እዛው የለመደበት ነው ወይኔ አሌክስ ማደር ፈልጌ ነው እዚህ ቤት ነው ያለው ትየሸዋዬ ለማደር አይደለም ትየሸዋዬ ለዛሬ ነው ይቅርታ ትየሸዋዬ የለመደበት ማላውቀው መስሎታል ገና ልጇ ፈረንጅ አቀራለች ተብሎ ነው ሴትዮ ሴትዮ ናችሁ እሺ ምን ያደርጋችሁ እንደ አሌክስ ዛናት ክለብ ሙዚቃ እኮ ሊጀምር ነው ልምምድ ላይ ነና በዛሬ ሳልጀምር ልመጣ ነው በቃ አሪ እናት የሆነች ልጅ እኮ አንተ ግን ፈልገህ መጣ ያ ሰፈር ያለው እኛ ሰፈር ያለው ባለሱ የሆነ ትንሽ ብር ተበድሬው በግብዳው ሳስፈልገኝ አላለም ሰፈር ውስጥ ትግዳፍ ሰገባ ሰፈር ካየኝ ይደብራል እና ዛሬ እዚህ እናንተ ጋር ላሳልፍ ብዬ አንተ ለምን በደር ለምን አይቀርብህ ደግሞ ከተበደርክ ወይ ደህና ብር አትበደር ያው ትናንሽ ብር ትበደራለህ አልገባም አንተ እኮ ትንሽ ብር ስትበደር አይ አበዳሪዎቹን ቶሎ ይረሷታል ምክንያቱም ትንሽ ነች እኔ ግን አረሳለሁ እባክህ 9 ብር አይደል እንዴ በ3 ጊዜ ክፍያ ሰጣለሁ በቃ አሁን ወደ ጥናት አንቺ ራስ ከነሱ ጋር ነሽ ወይ አረማ የነሽ እዚህ ከብቶች ቤት ነኝ አረ እንግዳ መጥቷል የምን እንግዳ ዳኒ መጥቷል ነገ ደግሞ እናት ሆነሽ ሚስት መጥቷል ሰርችሽ አይ የጊዜ ማየሙች ነይና ነገር እሺ በቃ በቃ አንቺ ምትካሪ ይቻላል እስቲ እናያለን አንተ አልጎ ያለሽ በቃ ቤት ነው ወይኔ ቴዲዬ አዲስ ነው ቴዲዬ እኔ አላረሰ መስሎሻል እንዴ አሌክስ ከዋዛ ሰው አለ ዋው ድምፁ ራሱ አሌክስ የራሱ ውይ በእናትሽ አዳምጪ አዳምጪ እሺ ነው ውብ ነው አሌክስ እኮ ፊሽሪ ገብቶለት ለዚህ 30,000 ብር የተከፈለው ተደማጥቀናት ገና ምንኝ እንጂ ያ አሌክስ ድምፁ ቀላል አይደለም እንደው ሻራስ ሚጮ እንደምን አላችሁ ዳንዬ እንደምን ሰላም ነው እቺ ከብቶች መካከል ነበርኩኝ እሺ ማዘር እንዴት ነው እግዚአብሔር ሰላም ነው እሺ ማዘር ደህና ናችሁ ወይ አለ እንዴት ናችሁ ያሉት ማዘር እንግዲህ እቺ ልጅ የእርሶ ጸሎትና ምላሰውት አምላክ እቺ መሰለች ልጅ አላረገውለት ከስንት ባለስልጣን ከስንት ሀብታም ነው ተቆመሰሉት ዳም እንዳለች እንደ ማዘር እግዚአብሔር ይመስገን ለመድኃኒዓለም እንደዛ ታዲያ እንዴት ነው ምኑ አሌክስ ማለት ነው እኔ እና እሱ በጣም ተግባብተናል በምኑ በድምፁ ሲዘፍን ቴዲ አፍሮ ቁጭ እኮ ድምፁማ ሌላ አይ ድምፁን እንኳን ከኔ ከእናቱ በላይ አታውቂውም ይኸውልሽ ይህን ፎቶግራፍ በጎቼን ሙልጭ አድርጎ ሸጦ ነው ያሳተመው ተነስቶ አይደለም አብሮ
ዳንኤል አቤት ማዘር አትሆን መስሎት ማዘር አይ ስለሙያ ሳንዳ ነገር ጠይቁ አይ አትሆን የእውነት ማዘር ተረጋጊ በሙዳ ማዘር ቡናማ አጠጪ ማዘር ነገርኩ እኮ ዳንኤል ሌላ ጥያቄ ያለ ማዘር ደግሞ ምን ነው ወንድ ማተለው አሁን አንተ ልጅ አትባል ኑሮህን ማሰብና መገመት አለብህ ራስን በራስ መርዳት አለብህ ራስን ማወቅ አለብህ እንዴ ማሊ አሁን ካሁናችሁ እኛ ጋር አብረን ለምን በቃ እሷን አልፈልጋትም ልቧን የሚያስበውን አለ ማፏ የሚናገር ስለዚህ እኔ እሷን አልፈልጋትም ይኸውልህ አንተን ለማግባት ያብቃህ እንጂ እቺን ላልፈጨ ደግሽ ድጋ እውነት እንደሰማን ማሊ እንዴ ላሞቹ ማሽቱ ወይ ለሷ ብያ እንደዚህ ብለፈው ጥሩ እቺላም እኔ አሁን ከማግባት ሚስቴ በላይ ወደታለሁ ማይ እሺ ጥሩ ሀብትን ከወደድክማ ጥሩ ነው ማይ እንደዚህ ማው ምንድነው ፍጠር የምትይኝ? ትናንት ከመውለዴ በፊት እኔ እንደዚህ ስታየኝ አትሸሽም ነበር። ዛሬ እንደ ትናንት እኔን ለማየት አትጓጓም። ቆይ አንተ ኒቃላ ይዤ በዞርክ ተጸየፍከኝ? አይደለም ታሪክዬ፣ በእናትህ ታሪክዬ አትበለኝ። ታሪኬን አበላሽተህ ስማ፣ እቺ ልጅ እኮ ያንተም ልጅ ናት። እኔ ፍቅር ወይዬ ደስ አለሽ አይደል? እንዴት ደስ ይላል። ነው ደግሞ ዝቅ ብሎ ሲሆን ደስ አይልም? ፍቅርን ስታውቅ አንቺ ግን አይበልጥም። አንቺ እርጉዝ ነኝ ከተሟጠሽ እርጉዝ ያለሽ እንዴ? እሺ ነይስ በረሃብ ልሙት፣ እሷን በረሃብ ልትገላት ነው መሰለሽ? ታሪኬ መኪኔ በነዳጅ እጦት ቁማለች። ለዛ እሱ የራስህ ጉዳይ ነው። ከፈለግሽ እንትን አጠጣት። አሁን ቁጭ አድርግ። አይ ቁጭ አድርግ ብያለሁ። ወተቱን ፍራንክ ቁጭ አድርግ። የለኝም ለዛ እንጂ ያስ ቁጭ አድርግ። አላ ሽል ሳማ አያቴን እንደኔ ሆነ በሙዝና በብርቱካን ስለተንከባከብክልኝ አመሰግናለሁ። ይሄን ያልኩ ምንም የሚካበድ ነገር አላልኩልሽ። እሱማ አውቃለሁ። ይልቅ ሳራ የኔ ጉዳይ ከምን ደረሰ? አዝናለሁ አሌክስ። አንተ እኮ ራስህን ለመለወጥ ምንም አይነት ጥረት አላደረግም። ሙዚቃ ከነፍሴ ጋር ምን ያህል እንደተዋሃደሽ ከአንቺ ውጭ ማንም ሊያቀልኝ እንደሚያልሽ ታውቂያለሽ። ከነፍሴ ጋር አልቀረብህም። በዚህ አይነትማ እነ ጥላሁን ምን ይበሉ? እነ ጋሽ ጥላሁን እኮ የሰሩትን ሰርተው አልፈዋል። ምን አለ ለእኔ ምድል ልሰጭኝ? ሁለት ነገር ለሚያፈቅርና ራሱን ለመለወጥ ጥረት ለማያደርግ ሰው ሚስት መሆን አልፈልግም። እናማ አይምሮ ካለ ዘፋኝ እንደኔ ከዜሮ አንድ የጀመረው ታዲያ አይነት ብሎ ዝነኛ ለመሆን በፍቅር ህይወት የለኝ ከመፍጠር ነበረበት። ምን አለ ሁሉም ወንድ እናንተ ጠንካራና ወና ቢሆንና ቂጣቸው መሳንጃ ወገብ ያባራቸው ሁሉም ሴቶች በወንዶች ላይ ቀልዱ ነበር። ምንድነው ነገሩ? ምንድነው አንተ ልጅ እንዴ? በአንተ ምክንያት ቤት ለቅቄ ልሄድ እንዴ? ምንድነው በሩ ግድግዳው የምትደበደው? እና አይኖቹ አስተኛ ማሉና ላጤዎቹ አይቶቹ የማናቸው ላጤዎች? አንተን ነው ያከራየሁት። ነግሬሃለሁ አንተ ሰው። ወይ ሲጀ መካከል ጋር ነው ደበላ ያከራዩ አይተህ እንዴ? አንድ ቀን ይኸው አይሳና ያደረበት ቀን የለም። አረ ነው 400 ብር እየከፈልክ አንበሳም ልታይ አብረሃል። ነግሬሃለሁ አንተ ልጅ። ይሄ ሰበብ አስባብ እየፈለክ የምትደበድበውን ግድግዳዬን አቁም። ነግሬሃለሁ። ምን ነው ሸዋ አላበዙትም እንዴ? አይጦቹና ካንተ አይጦቹ ይሻሉኛል። መድረሻ ቢስ ከሆነ
ሴት ሀገር እንደሚሄድ ለዚህ ሰው ስንደው ወይኔ የልጁ አይን እንዴት አባቱ እንደሚያምር ታይልኛለህ? የልጁ አይን? አዎ ችግር የለውም ለሱ ታያለች እንዴ? ሄድ አንተ ማነህ? አንተ ማነህ? ይወረድልሃል። እኔ አንቺ ማሳለጥ ነው ማሳየት እንድትናገርኛለሽ? ሰው አደረጉሽ ማሳለጥ ነው አሳየሽ። በረጅ አንቺ በበየነ እንዳትነው ቢቀስ በይ ሲያስጠላ ከርካሳ baby, please, baby. Hannah. Honey. አንዴ ቁለስሮች ትንሽ ገፋ አድርጊ። ልክፋለ? አዎ። ምን ችግር አለ? አንዴ ማሳጫ ነገር አይተሽለ እንዴ? በሱ ነው ቆየሽ። እኔ ትንሽ ገፋ አድርጊ። እዚህ ሀገር አዲስ አይዲያ ሲፈጠር እዛ ተሳቀን ተበድረን እንደገና ባንክ ለማስቀመጥ ወረፋ መጠበቅ አለብን። ድንገት አበዳሪ መጥቶ ቢይዘን ብታምንም ባታምንም የሀገራችን ሴቶች ትልቅ ወጫቸው ለምንድን ነው? ለቢኪኒ ፓንት በወር ስንት ከ10 ብር እስከ 12 ነው። ታናችን ፓንት ላይ ወደ ካላሳጠቁ የምትሄዱ ዱባይ ቦርዴ ምን ስለሆነ አንተ ሙዚቃ እስቲ የምትሰጠው ራሴ ግን የሚለኝ እኮ ነው የአንተ ሙዚቃ ለእኔ ዳባ መቼ ነው የዚህ ህዝብ ዳቦ ጥያቄ መልስ የሚያገኘው? አንተ ዳንኤል አቤት እየሸዋይ ይሄንን ዳቦ ማን ይብላው ስትሉ ነው የሰማሁት? አይደለም ማሪ ዳቦ ማን ይበላ ነው ያልነው። ኧረ ተው እናንተ ልጆች ኧረ ተው። ኧረ ግድ የላችሁም ሰው ይተኛበት። ታዲያ እኔ ሸዋዬ የእናንተን ዳቦ ጠባቂ ነኝ እንዴ? በምን ቤት ምን ብርቅ ነው አሉ? ምን ነው ሸዋ አሁን ኪያር እንዱ አከራይ ቆይ ይጋት እናንተ ቼዘ ሹፌር ሚስታረች ላውጣስ ዲ አረ በጣም ነው የሚደብረው። ለሰፈሩ ማየት ነገር ነው እንዴት ተለመደ ነገር አንቺስ ጓደኛ ነሽ? እንኳን ለዚህ አልታደሉ በህይወቴ አንድ ጊዜ አበቃ። አንዴም ተጎዳው። እንግዲህ እንዳላምን ልቤ ማካካሻ ማገኛ አይመስለኝም። በቃ እናተረጋጋ እንዲህ ታውጭ ፓስ ቢያል አይደለም አትበለኝ እንዴ! ለእናንተም ጥሩ አይደለም እዳ ሲበዛ። እኔ ሰልችቶኛል። ገንዘቤን ነው የምፈልገው። እንደ እናት በተንከባከብኩ እንደ ሞኝ መቆጠር የለብኝም። ገንዘቤን ነው የምፈልገው። ገንዘቤን ነው ገና 30 እንዴ እወርሳለሁ። አልበዛም እንዴ? አይታወቁትም እንዴ? ሻው ጭራሽ በእናንተ ባሰ እንዴ? እኔ ጭቅጭቅ አልፈልግም። ሰልችቶኛል። ምንድን ነው ትንሿ አጅሬ ወይ ሰላም ቤቴን እወርሳለሁ እኮ ነው የሚለው። ተናዞለት የሄደ መንግስት እንዳለ እናያለን። ማን አባቱ ነው የሚወስደው? በደርግ ጊዜ አለ መሰለው እንዴ? እኔ አንገዘረኝ ና አልመሰለኝም። እንደው እናት ምንድነው ገንዘብ እንደኛ ነው እንዴ? እና ብራው ብሩ እኮ ራሱ ወሰኝ እኮ ወጣ ሻም ብሩ ውስጥ አራክ ስንት ነገር እንደው እኮ ነገር አንድ ወንድ ቤት ወንድ ጠብሳለሁ ብዬ ባልየ ሞቶ ስንት ጉድ ተፈጠረ። እሱ አይመለከተኝም። አሁን ስለምርኩበት እዳ ብቻ ስጠኝ ነው የምልህ። በቃ ወያቴ ቤት ድረስ ስመልስ ሰጣቸዋለሁ። ነገራቸው ስጠኝ አቦ ያለችው ራሷ ነው ጥፋቸው። አሁን አያት ጋር መሄድ ትችላለሽ። እኔ ገንዘቤ ነው፣ ሌላ ጭቅጭቅ አልፈልግም።
አንድ ዳኒ ባልስቲ ጓደኛ አንድ ደክ መሻዳለችው እና ነገሩ በጣም ሞተር ያስቸግራል እና ሞተር ገዝቼ ሰርፕራይዝ ላድርገው ስለፈለግ ሞተር አላችሁ? አይ ነገ ታውጭ የት ነው ጌት ሶማሌ ተራ ሶማሌ ተራ የልቤን ነገርከኝ አበበ። በይ እንግዲህ እስኪ አትጨነቂ። ለማንኛውም ሰሞኑን ብቅ እላለሁ። አትጥፋ። በይ ደህና ሁኚ። አሜን። ደህና ዋሉ ማለት እንደምን አልካ? ደህና ጌታ ከውጭ የልጃቸውን ሞት የተረዳ ይሁን አልፈህ መጣህ። ይሁን በዚህ በጎዳና ትሄድና ወደ ታች ትወርዳለህ። አረንጓዴ በር አለ፣ አንኳኳዝ እዛው። ሰሞኑን እዛ ለቅሶ ነበረ። እሺ አባዬ ደህና ወይኔ ልጄ ማይ እንዴት ነሽ ማሚ? ደህና ነህ? ሰላም ነው? ምንድን ነው ቅድም ከልጁ ጋር የምትወሩት ነበር? ስለ አንተ ጉዳይ ነበር። ጠፋሁብሻል ማይ። ትንሽ አዲስ አበባ ሙዚቃ ዝግጅት ምናምን ነበርና ስለሱ ሙዚቃ አትበለኝ። የአንተ ሙዚቃ አንድ ሸኝ ሲቀይርልህ አላየሁም። አልፎ ተርፎ ለእኔ ነው ዳው የተረፈው። እንደው ማሚ አትበለኝ። የእናትነት ዋጋ አሳየኝ ብልህ አሻፈረኝ እምቢ ብለሃል። እኔም እምቢ አሻፈረኝ። ማነው እንደዚያ ያየ በጣም ምክር የሚመክርሽ እኮ በየቀኑ? ይኸውልህ አሁን ያየኸው ወጣት እንዴት ያለ እሳት የበላ ጎበዝ ደላላ መሰለህ። መሬቱንም ላሞቹንም ሽጥልኝና ገዳም ገብቼ እርፍ እላለሁ ብለው ምን ችግር አለ ገዢ ሞልቷል ብሎኛል። ከአንተ ጋር ምን አታገለኝ? ምን አዳረቀኝ? ችፕችፕ አደረግና ነፍሴን ገዛበታል። ቤተክርስቲያን እገባለሁ፣ ለቤተክርስቲያን ረጭዋለሁ። ማምዬ ምንድን ነው የምትይው? መሬቱማ አይሸጥም እንዴ? ምን ነካሽ? መሬቱማ አይሸጥም። ነገርኩህ። አይኔ እያየ ንፋቴን ገደል አልከተውም። ከገባ የአንተን ህይወት በሙዚቃ መቀየር ስለማይቻል እርግፍ አድርገህ ትተህ እዚሁ ቤት ውስጥ አግብተህ ወልደህ ከብደህ ኑር። ይሁን ሜዳውም ያው ፈረሱም ያው ተጠቀምበት። ያለበለዚያ ግን በእኔ እንዳታዝን። ለዚህ ደግሞ የ7 ቀን ዕድሜ ነው የምሰጥህ። 7 ቀን ብቻ ገባህ? 7 ቀን አዝማሪና ዶሮ የላቸው አዝመራ ታበላቸዋለች እናታቸው ጭራል። እውነት ነው። አባታችን የሚተረቱት ተረት እውነት ነው። በአንተ ደረሰ። አንተ አንድ ሆነ አንተ ታቃጥለኝ እውነት ምንድነው ቁና የምተነፍሱብኝ? ቆይ ዳኒ በሰባት ወር ያልተገኘው ትዳር እንዴት ነው በሰባት ቀን የሚገኘው? ነገር በሰባት ቀን ምን ነካቸው? ገዝታ አምጣ ነው ያሉት? አግብታ አምጣ ነው ያሉት? እኔና ወቄላስ ሴቶች እኮ ተሰብስበው የመከሯት እኮ ነው የሚመስለው። የምታያት አሌክስ፣ ያም ሆነ የአያት ንብረት ከእጃችን ልጣ አይገባም። እና እኔ ሚስት አልሰራላትሽም። ምን ላድርግ? ለምን ሄደን ሳራ አናወራት? ሳራ ሄደን አናወራት? ሳራ ወይ ሳራ አሌክስ እኮ እስካሁን አልመጣም። ሞኝ ነሽ ትበል። ዛሬ እሱ ላይ ሻተሽ ነው እንዴ? ምን ሆነሻል? አልቻልኩም እንዴ ሳሪ ቻይበታ። አብሮኝ ሲሆን እንደምፈልገው አይነት ወንድ ባለመሆኑ ሲያበሳጭ፣ ሲሄድ ደግሞ የዋህነቱ ያሳዝነኛል። ሀቢብቲ በዚህ ታዳጊ ሀገር ውስጥ የምትመኙ መልክ፣ ጸባይ፣ እውቀት ምናምን ያዘ ወንድ ማግኘት አትችይም። የምትፈልጊውን ወንድ በምትፈልጊው ዲዛይን አንቺ ራስሽ ነሽ የምትሰሪው። እንዴት ነው አንቺ የምትሰሪው? በስቴባሽ ነዋ። አብዛኞቹ የሀገራችን ወንዶች ልባቸው ከቂጥ የተሰራ እስኪመስል ድረስ ለሴት ልጅ ቂጥ የተለየ ክብር አላቸው። የትኛው ቂጥ ይዘው ነው እንደዛ የምታካብደው? እነዛው ጋር የሚያምር ቂጥ ይዘው አላካበዱ። አንተ ደግሞ ሄደህ ከቂጥ አታልፍ።
አሁን ስለቂት ያወራ ሰው አለ እዚህ ጋር ነው ነው አሌክስ ለሴት ልጅ ውበቷም ቅርጿም ወቂቷ ነው አንተ የሚስትን ጥቂት ችግር የለብኝም እሺ አንተ ቀልድ አንተ መጫወቻ አድርገኝ በከተማችን ተቆንዳጅ እያሉ በሶፍ ዳችን እንብላ ከምን ሌላ ሰው መፈለግ ነው ሌላ ሰው መፈለግ ነው ያልሽ አዎ ሌላ ሰው መፈለግ እንዴ ከማይለወጥ ሰው ጋር እየተጃጃልሽ ሰው መሳቂያ መሆን የለብሽም በዛ ላይ ደግሞ ሳሚ የኔ አክስት ልጅ የቱ ሳሚ ባለፈው ሊፋል ሲባል እሱ ደውሎ እየተቀጠቀኝ ነው ሳራን ካላስተዋወቅሽኝ ጆፍ ብሎብሻል ሳይወድሽ አይቀር እስቲ ደውይለትና ጀስት ሃይ በይ ያረን ያልደውልኝ ሞርሻል ወይ አንቺ ደግሞ አታካብጂ ወንዶች ከሚያካብድ ሴት ጋር ብዙ የመቆየት እንትን የላቸውም እሺ ነው ዛሬ ምን ሞት ምን ነው ነገር ምን ነው ዛሬ ምን ሞት አሁን ተስፋችን ምን ነው? አሁንማ ተስፋችን ሳራ ብቻ ነች። ሳራ አንዴ ናስቲ ዳይ ና አንተ ነው የምታገባው እኔ ማለት ምንድነው እንደዚህ ስፕሬ ምናምን ነፋፋ አይደለም ለአኩራብይ ነው በዛ ላይ ጓደኛው ቦታብኛለች ሀና ጓደኛው እኔ ልግባና አጫውታቸዋል አስቃቸዋለሁ ምናምን እንደው ማን ነገር ልንገር አንተ እዚህ ጠብቀኝ እኔ አናግረታለሁ አሌክስ በቃ ምን ነው ቻና እስኪ በቃኝ አስተጠቀችኛል እንዴ ባክ እንዴት ማለት አንተ በላይ አንተ ፈቅሮ ሰው አለ ከዚህ ወራ ደውላት ምናምን ትበለኝ ይውርጋት ሀና እንደዛ ነች ሀናች ሀና እኔ አሌክስ አይዞን መጣው እዛማ አትጅዳን አሌክስ ለጸባረ ለጨዋታ ነው መጣው እሺ ዘር እንዳጣለ በእናትህ እና እንደምታስቀኝ ታውቂ ነው ከቤት አትውጭ ዝም ብለህ ነገር ነሽ ገባሻል እሺ በፊት አናትሽ ማርከፍከፍ ያደረጉ ለስድብ ነው የመጣኸው አዎ ለስድብ ነው የመጣሁት ካላስ የስራ ቦታ እኮ ነው ለምን ትመጣብህ የስራ ቦታ ትንሽ አታፍሪም እንዴ ስትይ ባንኩን ለምታግስ እኮ በሳምንት አንድ ፒኪን ሽጠሽ እንዴ አታፍሪ ለጥቀም ነው የመጣሁት አረጎት ማለት ዳኒ ለማን አንቺ ስማ ከአንተ በየደቂቃው ሄደሽ ከምትቆምና ከምትገፋ ከርካሳ መኪና ወይ ሳይሻለኝ አሌክስ አሌክስ ምታታላለች አንቺ ጭናፍና ልጅነት ጫምላቃ እንዴ እዚህ ሀገር ሾርጣ የለም እንዴ እዚህ ምን ይጨማለቃል ይቅርታና ማለት ያው አንተም ያው ነህ ሲጀመር ይቅርታ ማለት ነው የመጣሁት ስማ ሴት ነች ብሎ ከሆነ አፍንጫውንም ወገቡንም በኩል ሰዓት እንዲህ ነው የምሰብረውሽ ንገረው ይኸውልሽ መስመሩን ስበሪው ግን ዳኒ ምላሱ ነው እንጂ ሆዱ እኮ ባዶ ነው አረ ሙቹ ለቴ ነው አሁን አሬሷ አሬስ ፈልጌ ነበር እባክሽ ተራራኝ በእናትሽ እኔ እኮ ለአንተ በማሰብ ነው ግድ የለም በቃ ግድ የለም አይነት መቃጠል ከፈለክ ደግሞ እዛ ጻይቶ ሆቴል አለች ከፍቅረኛዋ ጋር ጻይቱ አዎ አመሰግናለሁ
ወይኔ አሌክስ ምንድን ነው? ቤቢዬን አሌክስ በየሄደችበት የምትገፋ ትብላት አሌክስ። ወይኔ አሌክስ ግን ጣጣታው ላግኛት። እሺ አሁንም እንዳንወረድ አስነሳና እንሂድ በላ ዋርድ እንዳትዋርድ ብቻ በእናትህ አሌክስ ተረጋጋ። ቤቢዬ ወደ ውስጥ እንኳን እንዳትገባ ገበያ ያለው ቤት። እሺ ምን ናግዳ እቺ ድማሜት ምን ትገባለች? ጥንዚዛ ወይኔ ውርደት። አሌክስ ምንድን ነው አንደገላ ቸግርሽ ምን ወርደሽ ትገፍልኛለሽ? አሌክስ እኮ እኔ አዎ ምን ችግር አለ? በጣም ደፋር ነው እንዴ አንተ። መኪና አንተ ቢሆን እኮ ጉዳዩ እኮ የኔ ነው። አታፍርም? ትንሽ ግባ ስትለኝ አሌክስ ሸሚዞ እንዴት ነው ሸሚዞ? አዎ ሸሚዞ ለዚህ ሸሚዞ አሌክስ ና እጠምሻለሁ። እና ከወንድ ጋር ያለች እንዴት ነው የምናነግራት? አሁን አሌክስ በምን የመጨረሻ ቀጠሮ ስጣትና እና እምቢ ካለች የሚሆን እናያለን። እኔ ፈርቻለሁ። በእናትህ አራት ተጨናነቅ እንዴ ነው ማለት ነው። ወይኔ አሌክስ ከሰው ጋር ፈርተህ ነው እንዴ? ምንድን ነው የሚያስፈራ? ንገረኝ። ችግር ካልጠራኝ በቃ ዘና ብና ግባ። ይጠብቃል። ወይዬ እናቴ ሁሉም ነገር ደርሶኛል። አንቺ ብቻ በሰላም ላይ ነኝ። ሁሉም ነገር ደርሶኛል የኔ ቆንጆ፣ አንቺ ብቻ በሰላም ነይልኝ። ጮኒዬ ሙች ምንም አልፈልግ፣ አንቺ ብቻ ነይልኝ። ምን አልሽኝ? ሃሎ ምን አልሽኝ? ቆይኝ እስቲ አንተ ዳንኤል። ሃሎ ጮኒዬ ጮኒ ሃሎ። እነዚህ ልጆች እያሉ በየት በኩል ነው እዚህ ከልጄ ጋር ስልክ መነጋገር የምችለው? አሁን ስትመጣም ብለህ ነው የምትቀበላት። ሳርዬ እንኳን ለእናት አገምሮች በሰላም አደረሰሽ የኔ ቆንጆ። ከጦር ነው የመጣችው ሰው ዳርፎ ሰላም አስከብሮ ለመጣ ሰራዊት የሚሰጥ ሰላምታ ነው ለይ እና ተደውሎ አንተ እኮ ሳራ ስለማታውቃት ሳራ እንደዚህ ሰላምታ ምናምን ትባዝግ አትወድም። እንደውም ሳስበው ገባች ቀጥታ ስገባ የፎቶች በዚህ ፎቶ በጣም ትገረምና ከዛ በነገራችን ላይ አባትዬው ያረፈው በዚህ ሰው የተነሳ ነው። ስለዚህ የፎቶ ቦታ ታብዳለች። ወንድሜ አትንካብኝ፣ ንብረቶች ይመናት ወይ ሳርዬ ወይ እንዴት ነው እናንተ ልጆች? እንዴት ነው ስልክ ማውራት የምችለው? በእናንተ ሙዚቃ ጨዋታ እንዴት ነው ከልጄ ጋር የምግባባው የምደማመጠው? በተለይ አንተ ልጅ እንዴ ቆይ ቤቴን ያለ እኔ ፈቃድ ሙዚቃ ቤት አደረገው?
እኛ እኮ ባት ቤቱን የምናጠራው በሙዚቃ እና የጓደኞች ፎቶ ነው። ምን ድንቄ ሙዚቃ ከአርባ ገደውላ ነው። አዎ ልትመጣ ነው። በጣም እንዴት ነው? ቀስ በል ረጋ። እኔ እናቷም እንዲህ እንዳንተ አልዘለልኩም። የሸዋ የሌላ ነገር እኮ አስበዋለሁ። ስትመጣ በሌላ ዳር ልንቀበላት ብሎ ነው። እናቴ ባንተ መኪና እኮ ባንተ ላዳ ከአየር መንገድ እዚህ ድረስ እየገፋች መንገድ ላይ መኪናዋን እንደምንገፋ ሰሙ እንዴ? ቤቢ ቀልድ የለም ይልሽ ሀሜተኛ መኪናዋን መንገድ ላይ እንደምንገፋ ሰሙ ወይ? አንተ ሀሜተኛ አንተ አሌክስ ቤቢ ቀልድ የለም ታውቃለህ። የሸዋ የሙት እኛ ሌላ ነገር አስበናል። የሸዋ የሙት አንተ እዛው በራስ ስማል ጆንያ ሙሉ ውሸት ይዛችሁ ሰው አትግደሉ። ጸሎቴማ ልጄ እዚህ ሀገር የምትመጣው እናንተ ገዳም ስትገቡ ወይም ቤት ለቃችሁ ልቅ ስትሉልኝ ነበር። አገርም መድሚያ ረጅ ነው የሸዋ ሰው ደወለች ስልክ ዛሬ ግን በመቅረትሽ የራስሽን ብቻ ሳይሆን የሴቶች ሁሉ ክብር ነው የጠበቅሽው። እሱ ካንተ ቀጠሮ በማፍረስ የሚጠበቅ ክብር ያለ አይመስለኝም። ቢሆንም የሀገራችን ወንዶች በቀጠሮ ሰዓት ለሚያገኛት ገርል ፍሬንዳቸው ብዙም ግድ የላቸውም። እንደውም እንደ ተራቃይ መይሱስ አለባቸው። እሱ ከሆነ ታያታለሽ። አሌክስ ታያታለሽ። ዋሽ ሳራ ወይኔ አሌክስ በስልክ ለማውራት እንኳን ፈቃደኛ አልነበረች። እኔ ከአንዱ ጋር ትሆናለች። እኔ ግን እልህ የተሟጠጠ ነው። ስለዚህ አንድ ነገር ማድረግ እንችላለን ማለት ነው። ለምን አሌክስ ጠርተን አንፎም? የምሬ ነው አሌክስ። ሴት ልጅ ከልቧ እንደምትወዳት የምትረዳው በሰው የተነሳ ስትደባደብ ጥርስ ትወልቅ። አሌክስ ይህ ቡና አይቷል ልጁ አሌክስ ትክስ ይሰጥ ሄሎ አብርሃም፣ አስደውልብኝ። ካላስ አስደውልብኝ። እሺ ቤትሽ በር ላይ ቆሜያለሁ። ምን አገባኝ? አይደለም ለቆም ለምን አትጋደመሽ? አስደውል። የድሮ ፍቅራችንን እናድስ። ደፋር መጀመሪያ አሮጌ ቤቱን አድስ። አንቺ ግን በርሽ ድረስ መጥቶ ትንሽ እንኳን አያሳዝንሽ? እባክሽ ተይው፣ ሲሰለቸው ይሄድ የለ እኔ ግን ሆን በፍጹም አያስችለኝም። እንደው አግኝቼ በዚህ መርፌ አናቱን ብበሳው ደስተኛ ነኝ። እንዴት ግን ጨካኝ ነሽ? ጨካኝ የመሰለሽ? ጨካኝ አይደለም። ወንዶች እንዲህ ናቸው። ወይ ወንዶች ማግኔቶች እኮ ናቸው። ማግኔት ፊትሽን ሰተሽ ሲቀርቢያቸው ጀርባቸውን ሰተሽ ይልቁሻል። ጀርባሽን ሰተሽ ስትርቂያቸው ደግሞ አንቺን ፍለጋ ሲዳክሩ ነው የሚገኙት። ለነገሩ ሲፈጠሩ ልፎ ያላቸው ፍጥሮች ስለሆኑ የመልፋት መብታቸውን ደግሞ ልናፍጋቸው አይገባም። አሌክስ ስማ ቆይ ሞተር ነው የምናወርደው ሄደ ከይመጣብኝ ውጅብኝ ራሴ ለመከራከር ብዬ አንተ ለአንድ መዳራ የምትቀብረው ዋጭ መስለህ ይሆን ብዬ እኮ ነው። ለምን መሰለሽ ድንገት እንኳን ልጁ ከኛ ባሰ ፈጣን ከሆነ ቢያሮጠን ለትሬኒንግ እንጂ ለፈርተን አይመስልም። ይሻላል ወንድ ስራ እንዳለ ወንድ ስራ ሳየ ኧረ ከዚህ በኋላ አይደለም ላናግራት ላት ብሎ አልፈልግም። ኧረ በዚህ መሀል ላይ ገብተህ ሰነዝራ ምናምን የምትል ከሆነ እሷ ራሱ ሊሰጣት ይገባል። አሌክስ እሷን ማና እሺ ለማንኛውም ድረሽ አንተ ደግሞ እንደባለፈው እንዳታዘረፈ ነገ ተቤቱ ጠብቅሽ። ዘሪቱ እንግዲህ የኢትዮጵያ ሙዚቀኞች ማህበር አባል ሆነናል። የባልደረባሽ ቤት እንዳይዘረፍ ያጫወተሽ ነቅቶ እንዲጠብቅ። መሄድማ አለብኝ።
እኮ የሙሽራት ጉዳይ ነው። እንዴት ዝም እላለሁ? ግን እናንተ ለምን አትግባቡ? ሳሪ እኔ እያልኩ ያለሁት ሀናን በፊትም እንደማፈቅራትና አሁንም እያፈቀርኳት እንደሆነ ለምን አልተረዳችኝም ነው። በቃ ማንም ሰው እኮ ማንንም ማፍቀር ይችላል። ግን ያፈቀርኩ ሰው ለምን አላፈቀረኝም ብሎ ማለቱ ትንሽ የሚከብድ ይመስለኛል። ደግሞ እኮ የፍቅርህን ልክ ለወደድከው ሰው በሚገባው ቋንቋ መንገድ ያንተ ፋንታ ይመስለኛል። ሳራ ከዚህ በላይ በምን ቋንቋ ላስረዳት? አብርሽ ፍቅር እኮ የራሱን መግባቢያ ቋንቋ ያለው ትልቅ ኃይል ነው። አሌክስ ለምንድን ነው በዚህ ሐራጅ ጥቃት ማንከፍተው? አንተ ምን ነካ? ይሄና ሰው ግጭት የድንበር ግጭት መሰለን? እሺ ቆይ ልጁ ስፖርተኛ ቢሆንና አጉል ነገር ቢያደርግ ተዋረድ ማለት አይደል? እሱ ማለት ለካ ይቅርታ አሌክስ። ምንም አይደል። ስለ ፍቅር ብሎ ራስን ዝቅ አድርጎ ይቅርታ መጠየቅ መዋረድ አይደለም። እንደውም ይቅርታ በመጠየቅ ራስን ከጥፋተኝነት ስሜት እንዳወጣ ሊሰማ ይገባል። ሳሪ ይቅርታ የምላሽ ባንቺ ነው ማግኘት የምችለው። እሺ በተቻለን ይሞክራል። አመሰግናለሁ። በጣም እየበረደኝ ነው፣ ልግባ። እንዴ አረን አልፈልግም። ግድ የለሽም። እንዴ የኔ ቤት እኮ ቅርብ ነው። ወደዚህ ለመምጣት ምክንያት ይሆነኛል። ግድ የለሽም። አረባት ይበርዳል። ግድ የለሽም አሌክስ። ወይኔ ኮቱን ኮልቆ ስጠታ ሳማት ሰላም ነው እንዴ? በጣም ነው ጥሩ። እንዴ ሰላም ነው? ሰላም ነው አሉል። እሺ እባክህ አምሮባል። ምን ላድርግ? አንተ ግን የኔና አንተ ጓደኝነት እንደዚህ ሆነ ይቅር። ምን ነው? አረ ይደብራል። ምንድን ነው የምንሰማው? ለነገሩ ደስ ብሎኛል። የምሬ ነው። እንዴ እንኳን ደስ ያለሽ። እንኳን አብሮ ደስ ያለሽ። ምንድን ነው ነገሩ? አያተ መሬት ሊያወርሱ ነው አሉ። ዘንድሮ ኑዛዜ እኮ ከባለቤቱ ጋር ደግሞ ሰው ነው የሚሰራው። አሁን ይሄን ወሬ ብለው ነገር ይኸውልህ ገና ለገና ብድር ሊጠይቀኝ ነው ብለህ ልታስቀይስ ከሆነ ተሳስተሃል። አረ እባክህ እኔ እሱን አስቤ አይደለም እንዴ። እኔ ምን ሳሪዬ እንዴት ነች? ሚስት እናት የሆነች ሚስት እኮ ነው ያለች። ወይኔ ቅንነት ማዘር ትሬዛ ወይ ማዘር ትሬዛ እልም ያለች ፈዛዛ ነች እንዴ። አረ እባክህ ዴፍታ ይኸውልህ ሌላ ስህተት ደግሞ ገና ለገና አያቴ መሬት አወረሱኝ ብለህ የምታውቀውን ሰው ሁሉ ልትሸሽ ከሆነ ትሸውዳለህ። ሲጀመር እና እሷ ፍጹም ልንስማማ አንችልም። አሁን ከአዲስ ሰው ጋር አዲስ ትዳር መመስረት ነበር ባለቀ በህሉና እኮ የመጣችው እንዴ ዘፋኝ መሆን አችልም ትላለኝ። ሙዚቃው እርግፍ አድርገህ ተዋለች። እግዚአብሔር ደሞት ይሄ ነገር የሙዚቃ ማህበሩ ሰምቷል። ከኔ ቢሰሙማ ያብዳል። ኧረ እንዳይሰሙ በእናትህ እነቴ ዲያቆ ኧረ ታውቂያለሽ እንትን የሰማሁ ነው። ወይኔ አዲስ ለነገሩ ዛት የሆነ የማይመች ነገር አላታ መርዝ ነች እያልኩ ኧረ እማዬ ትሬዛ ይቅር በሉ። እሳቸው ጋር መሳሰል ይልቁንስ በደረቁ እንትን አልኩ። እስቲ እባክህ ታዘው እስቲ እኔ ገና ለገና አንተ በድምፅ እንደ ቦብ ማርሊና እንደ ማይክል ጃክሰን ዓለምን ታስታርቃለህ ስል ይኸው መሰናክል ይቅር በቃ እባክህ ችግር የለም። ኧረ ጥንቅር ይበርድ ይበናካል። እኔ ሙያ ስንት የለፋበት ሙያ አለ። ቆይ ስማ እኛ ግቢ ካሉ ተከራዮች ለምን አንዷን አላስጠብስም? አሪፍ አሪፍ ልጆች አሉ። ሲጀመር ለምን ፈለጉ? ለዚሁ አይደል እዚህ ጉዳይ የፈለግ ችግር የለም እባክህ ትቅር ተቀረ ጥንቅር ተበረኛ ጤና ወንድሜ አሁን እኔ ግን ነገር አልፈልግም። የወተቷን ሂሳብ ብቻ ቁጭ አድርግ። ጨርስ። ዛሬ እየጠጣሽ Oh,
እባክሽ በጣም አድርጌ ነው። በጣም ነው ደስ የሚለው። ቴንክ ዩ በጣም እየጠጣሽ ድምፁን ብትሰሚው ደግሞ ማመን ነው የሚያቅትሽ። ለነገሩ ሲያወራም ደስ ይላል። ቴንክ ዩ ሀኒ ቤቱ ግን ተመችቷችኋል? እኛ ተመችቶናል። ምን ነው አንተ አልተመቸህም? አይ ብዙም እንደዚህ አይነት ቤት አይደለም። ለምን? የትናንሽ ሀብታሞች መታያ ነው። የትናንሽ ሀብታሞችን ጸባይ ደግሞ ታውቂዋለሽ። 100 ብር ለመዘርዘር እምቢልታ ካልተነፋ ነጋሪት ካልተጎሸመ የሚሉ ናቸው። አይ ሳሚ አንተ እኮ ባለ 3 ኮከብ ሆቴል መዝናናት ለምደህ ነው። እሱንም አጥቼው ባለ አምስት አድርጌው ያኔ ባትሆን ይቆጨኛል። እንዴ ስራ ስልክ ነሽ? ሳሚና ልብድሽም እንዴ በጣም ነው ያስጠላል። ሌሽ የለም ያለ ቁረኛ እስከን እኮ እንደ ሸቀጥ በገንዘቡ የሚገዛ ነው የሚመስለው። ሳብ እናክቶሻል። እውነቴን ነው። ደግሞ እንደዚህ አይነት ቁረኛ ሰዎች በኋላ የሚወዱት ለራሳቸው በሚሰጡት ትልቅ ግምት ነው። እባክሽ አትፈላሰፊ። ይልቅ እድሉ እንዳያመልጥሽ በድልሽ ተጠቀሚ። ከእንደዚህ አይነት ሰው ጋር ከመሆን ቆሜ በቀልሻል። አይ ከዛ ከችስታ አዝማሪ ምን እንደምታገኝ እናያለን። እሺ ከዚህ ቁርኝነት የዛ ችስታነት ይሻለኛል። ቢጠጣችሁ ገና በእጅ ገባ የለ ምን አንከለከልስ? ይቅርታ ትንሽ ነው የሆነ ነገር ይኸዋል። ሁሉ ነገር አለ። ምን ዘር ሰዓት እንዴ ባክ ያንን ለምን እናስገባው ይሻላል። አረ ወቅሮ ይሻላል። ሳሚዬ እንዴ ልውሰድሽ? ኦኬ ኦኬ ልውሰድሽ ምናምን ብለህ አትሄድም? እዚህ ድረስ መጣች አይደል? እንዴ ታዲያ እኔን ለማመጣት እንዴ? እኔ ደግሞ መለማመጥ ብዙም አይመቸኝም። ታውቂያለሽ አይደል? ጸባዬን አንቺ ለማነግራት ነበር። ሄሎ አሌክስ። ሄሎ ደግሞ አንቺ ማነሽ? እኔማ ፍቅረኛው ነኝ። በናፍቆታን እንጋ ጨክነሽና አዎ ልቤን ገታሽው እቱ የሚወደሽ ናፍቆትና አዎ የት ነበር ያለሽ? ወይኔ አሊስ ጆሮዬ ታዘጋቢ። በእናትህ ዳን ለምንድን ነው መጀመሪያ ተደወል እንጂ አልደወልኩም አትለው? ተደውሎ ነጎብ ብያለሁ ራሴ ግን ሺህ ጊዜ ቢደወልና ብሎ ነብረት ሲጮብኝ ጊዜ አጠገብ ያለ መስሎኝ ደግቼ ዘጋሁት። አይ በባለፈው ቂም ይዞብናል ማለት ነው። ሳያስቡት ግን ዙሩን እያከረሩት ነው። ለምን ደወል ጠርተናት እዚህ አንጠፍነው ልማለቁ ለምንድን ነው ማንጠምትበት? የእውነቴን ነው። ዘመቻ ሸዋዚንገር የያዘው መሳሪያ እንዳለ ቢሰጥሽ ምንም አታመጭማች ነው ወይስ እንዳለፈው ዘለው ልታልፍ? ባለፈውም የዘለንኩት እኔም ለአንተም ከማሰብ ነው። እሺ እንዴ የሰው ሰው ጨፍልቄ በነፍስ ብጠይቅ እኔም አንተ ማየት ጉዱን ማለት አንድ ብራቮ ዳኒ። ነገር እኮ ለእሱ ታስቢያለሽ። ስማ ዳኒ ዛሬ ከሚለው ላይ መጨረሻ ቀጠሮ አለብኝ። የእሷ ጉዳይ አለቀ ማለት የአቴ ጉዳይ አለቀ ማለት ነው። ስለዚህ ጸልይ እባክህ ፕሬዝዳንት። አብሽር ይመችሽ። ጉዳይ ካለቀማ ሁሉ ነገር አለ። ይቅናሽ። አብሽር ሰላም ነው። ቆየሁብሻል። ብዙ አላስጠበቀኝም። ደህና ነኝ አለሁሽ።
አደረክልኝ ያንን ጉዳይ? የቱ? የቤቱን ጉዳይ ነው። አንከራያት ፖሊስ ሚሆን አሁን እኮ ቀኖቹን በጣም እየገፉ ነው። ከዛ በፊት የሚቀርቡ ብዙ ችግሮች አሉ። ለነሱ ለምን ጊዜ አንስተ? ቆይ አንተ ምንም የሚያስፈራ ጉዳይ አለ? ስንቶቹ ጓደኛ ማቾች አብረው በፍቅር ተከራይተው ይኖሩ የለም እንዴ? አንተ ደግሞ እንደሌላ ወንዶች አይደለም። አያተ ቤትና ላሞች አውርሰዋል። ታዲያ ከዚህ የተሻለ ምን አስቸኳይ ጉዳይ ይገጥመናል? ቆይ እሺ ነው የስንት ወር ቤት ነው ከላይ? የ2000 ብር ቤት እንከራያለን። በአመት ነው በወር ነው የምንከፍለው? ምን ያህል በወር ነው እንጂ ከዛ ልጆች ይኖሩናል። ደግሞ አንተስ እስከ መቼ እየዘፈንክ የሰዎች መዝናኛ ትሆናለህ? እሺ አያቴ ያወረሱን ላምና ቤቶች ሸጠን ሀብታም እንሆናለን። ከዛ ዘፈን የምትባለዋን ነገር እርግፍ አድርገህ ትተህ አንተ ደግሞ በተራ ዘፋኞች ቀጥረህ ትዝናናለህ። አሪፋስ በጣም አሪፍ አይዲያ። ዘፈኑን ላቁም እንሻ። እንደው ቆይ ዘፈኑን ማቆሜ ካልቀረ ለምን የ2000 ብር ከሆነ የ4000 ብር ቤት የ4 ዓመት በአንዴ ከፍለን ላንጋኖ፣ ሶደሬ፣ ኩሪፍቱ ለምን አንጨርስም? ማስበውን ነው የምታስበው። ግን አዲስ ነህ። የሆነች ነገር ላስተካክል። ምን? የ4000 ብር ያልከው የ3000 ብር እናደርጋለን። እሺ የ4 ዓመት ያልከው የ3 ዓመት። ለምን በቀረ ደግሞ ለኔ አቶስ ትገዛልኛለህ ማለት ነው። አንተ የገደልሽ ጠይቀኝ። እኔ ድንገት ብታመም በህዝብ መዋጮ እንድታከም ነው ፈልጊ። በስመ አብ። ከዚህ በኋላ ላይሽ አልፈልግም። ሳይሆን ስለምታመም ላይሽ አልፈልግም። ዳዊት አትናን እኔ በቀደም በቃ ስላላገኘ ነው። በእግዚአብሔር በእናትህ ምን አልገባኝም። ምንድን ነው ልሰጥህ ፈልጌ ነበር በቀደም ራሱ። ቆይ እኔ ፈልጌ ስደውል ለምን ስልክ ማታነሳው? በቀደም ዜብራ ላይ ነበርኩ። በቀደም እግረኛ ሆነ ዜብራ ላይ ተከለከለ ህጉ። ዜብራ ላይ አይዴ እኔም ብሎ ቆይ ጓደኛዬ ምን ሲያገናኝ እንዴ ጃምቦና ምግቧን እንቅጣር ያከበላች ከጣች በኋላ መሬቱ ሽጠክ ላሞቹ ሽጠክ መኪና ግዛልኝ ትበለው እግዚአብሔር እሱን ትበለው ምንም አይደለም ትበለው እሱ እኔ ገረመኝ እድሜ ልኩ የለፋበት ሙዚቃ አቁም ስትው ትንሽ አይሰማትም ቆይ ልጅ የሚጠብሳቸው ሴቶች ሁሉ አይደል ሶዳኞች ናቸው ሙዚቃ በጉሮሮ የሚመጡበት አቁም ምናምን እኔ ምን አይነት ሴት እንደምታገናኘው አላውቅም እና አንድ ነገር እንኳን ብታረግልህ ለዚህ ልጅ ማንም የለውም ታውቂያለህ እሱ ቆይ እንደዚህ ምን ያጀዝበዋል እንዴ አልገባኝም መጀመሪያ ሚስት ከማግባቱ በፊት ዝናውን አይገነባም እንዴ አንተ ነው የአንድ ሳምንት እድሜ ቀርቶ ሌላ ነገር ታወራለህ አካታካ በ150 ብር ለሚገዛ ዝና ደግሞ እንዴት በቃ ለአንዱ ጋዜጠኛ ገንዘብ ይከፈላል ከዛ በኋላ ነጭ ሸሚዝና ጥቁር ኮቱን ቂቅ ይላል ኮሌታውን ወጣ ያደርጋል ጋሎን ሙሉ ጄሉን ጨቅ ይላል እንደሚወጡት ማለት ነው ከዛ ፖስተር ከዛ በኋላ አልፈልግም ምናምን ያለች ሴት ሁሉ ፌሏን እየጎተተች ወደ አሌክስ ጋር እኔና አንቺ ደግሞ ከስር ራገፍ እያደረገ ድርሻውን ለሱ ሰጥና የቀሩትን ደግሞ በአነስተኛና በጃንጥላ ስራ አደራጅተን እናት ምንም ያራዳል እኔ ደግሞ እግዚአብሔር ነው ማለት ይሄን ላደርግለት ዝግጁ ነው ዲምበትሽ ወደ ታውቁ ብትገርም ልጅ ነሽ አይዳ ምን ያራዳል ደግሞ እኔ መሰል አይዳ ይዘበናት ለባ አይዳ እኮ ነው የሚሉኝ ደግሞ የሚገርም የምር አጣርፈኝ ነገር እናደርግለታለን ችግር የለም ይገርም አይዳ ይወደድ ሲናልሽ ተመቸሽኝ በእውነት ነው የለም እንትን አሁን ሳንቲሙን ፈልገዋለሁ ከአይዲያ ወደ ሳንቲም አይከብደኝም። ለመሰለህ መኪና ላይ ባጆ ላስገባት ነው ጉዳይ ያለችኝ ነገር እዛ እቺ ልታፋጥ ያርግላት አልገባኝም። አንድ ነገር ልንገር፣ ይሄ መኪና የኔ ቢሆን እዛ ጋርና እዚህ ጋር በስቼ ዶተኒ ነበር መጫወቻ ማለት ነው። ገብርኤል እኮ ቢቢዬ፣ ኧረ በእናትህ ማንቱ ቢቢዬ ነው አይደለ?
ተገኘ እባክህ? ያልሻቸው ነገሮች በሙሉ አምኜባቸዋለሁ። በምኑ? በፖለቲካ አቋሜ ላይ አንድ አቋም ያዝ እንዳለብኝ አምኛለሁ። እናማ ወደፊት አብረን መተማመን እንችላለን ማለት ነው። ለመታገል ቆርጠህ ተነስተሃል ማለት ነው። ታዲያስ ኑሯችንን በቁርጠኝነት ለማሸነፍ እታገላለሁ። መጀመሪያ ግን ፓርቲ እንዲሸንፍ መታገል መቻል አለብህ። ሲጀመር እኔ እኮ ዘፋኝ ነኝ። የፖለቲካ አቋም ኖረኝ ይገባል። ፖለቲከኛ ደግሞ አይደለም። አሌክስ፣ በሙዚቃም እኮ መታገል ይቻላል። የሙዚቃ ስራ በእኔና በፓርቲ ላይ ቢያጠነጥን እኔ ሚስትር ረዳኸኝ ማለት አይደለም። ስለዚህ በሚቀጥሉት 5 ዓመታት ስልጣን ሲይዝ ደግሞ ያኔ ሽግግሩን ምክንያት አድርገን እንሞሸራለን። በሚቀጥሉት 5 ዓመታት አሌክስ የከተማው ሴት በሙሉ በእኔ ላይ አድማ መታ ማለት ነው አይደል? መናት አሌክስ እንዳትዩ አሌክስ ተረጋጋ። ተረጋጋ አሌክስ። ሚስት ልትገኝ እንጂ በሁለት መሰረታዊ ነገሮች ልንገር። አንድም በድርድር አለም በግርግር ህይወት ሙሉ ደከምክም፣ ወጣም፣ ለፋም፣ አሴት አሳተምክም። ዋናው ነገር ምንድን ነው? ፖስተር አሌክስ። ሚስት አላጣም። በቃ ከፖስተሩ ስር ጉልቻ የሆነ ርዕስ ሰጠዋል። ሀሳብ ጥሩ ነበር፣ ግን እኔ ይህንን ለማድረግ የሙያው ኤቲክስ አይፈቅድም። እንደገና ደግሞ አርቱን መግደል ነው የሚሆነው። አርቱ ለምን አብሮ ይበላል? አሌክስ አያት ንብረቱ ሽጠው ጨርሰው አንተ በእንዴት መሞት ትፈልጋለህ? ንገረኝ። እሺ ንገረኛ። ንገረኝ አሌክስ። ታዲያ ለምን ታቅማማለህ? እኔ አላሳስብህም እንዴ? እኔ መሰረት ቻ አንተ ጋር እንድምለፈው አንተ ሳገኝ አገኛለሁ ብያ እንደ አሌክስ ሰው ፖስተሩን ቢያውና ዘፈኑ የታለ ብላን ብሎ እኔ ቢያፋጥኝስ ምንድን ነው ጥቅም? ለምን ይሆናል? የትኛው ሙዚቃ አድናቂ ነው ፖስተር የተካተተ ካሴት የሚገዛው? ንገረኝ። እሺ ማማ አሌክስ መናት አይ ይቀለርክ ያለው ለዚህ ነው እንደዚህ ታረክ ነው መናት አሌክስ አራባጅኝ እኮ ጸረ ዲሞክራሲ ኃይሎች በእናትህ ግን አጣለች እኮ በእናትህ አምስታ በየን ትራስጋው ልትነጭፍ ነው። ትራስጋው ላይ ትክክለኛ ሀሳብ እግዚአብሔር ትራስጋው ላይ እንዳይ ቃል
እኔ ቆንጆ ነሽ። ይሄ አልበም የኔ አልበም ነውና እዚህ አልበም ላይ አንድ አሪፍ ክሊፕ ስራ አስቤያለሁ። እና እዚህ ክሊፕ ላይ ቆንጆ ሰዎች አንቺ ብትሰሪ ደስ ይለኛል። ወደድሽው? ወስደው አንተ ያ እሺ። እና ሞር ስለ ስራው ሻይ ጣና ብናራ ክልሻል። እሺ አራችሁ በጣም ደስ የሚልሽ ደግሞ ግጥም ወደ ውስጥ ገብተሽ ጠልቀሽ ስትመረምሪው ነው የግጥሙ ክብደትና ይዘት የሚታይሽ። ስለምንድን ነው ግን የምትገጥመው? እኔ እንኳን ብዙ ጊዜ ግጥም የምጽፈው አሁን ሴናጭ ጻፍኩት አንድ ሀፍታ ጊዜም ሰዓትም አልወስንም። መጽሐፍ ብዙም አይከብደኝም። ግን ማተኩሮ ምንድን ነው ብዙ ጊዜ ታክሲ ላይና በሴት ዙሪያ ነው። እሱን ያጣመረ ግጥም ነው የምጽፈው። በታክሲ ያው ታክሲ ያ ልልሽ እችላለሁ። እሺ ስለ ታክሲ አንቺን ብዬ አንቺን ተከተልኩኝ፣ አንቺን ፍለጋ በታክሲ ሳፈርኩኝ። አንድ ደግሞሽ እችላለሁ። ልብሽ እኔን አልሞ እኔን ሊከዳ አየሁሽ ከሰዎች ጋር መጥቼ በላዳ በዚህ ለምን የተገናኘን ግጥሞችን አንዳንዴ ልጽፍልሽ እችላለሁ። አድራሻ ካለሽ ደግሞ ሳክሽን አላውቅም። አሽከሩ ታዋቂ ዘፋኝ ነው አሌክስ ይባላል። ታዋቂ ደስ ይላል። ቆይ ዘፋኝ ነው ማለት ነው? እስኪ አንድ ዘፈን ዝፈንልን። አሁን ለኪቷ ድምፅ ስለሆነ እንዳይረብሻችሁ። ምንም ችግር የለም። ዝፈን ችግር የለም። በላችሁ እምቧቤ ላሜ ቦራ እምቧቤ ላሜ ቦራ እምቧቤ እምቧቤ ላሜ ቦራ። እንዴት ነው? ዋው በጣም ያምራል ድምፅ። ሌላ አንድ ዘፈን የለም? እስኪ አንድ ዘፈን ድገምልን። እምቧ ዘቢደር እምቧ ዘቢደር እምቧ ለአማነሽ ሂደር ምን አልፈጀሽ? በጣም ደስ ይላል። እኔ ደስ ብሎኝ ደስ ሳይለኝ ስቄ አላውቅም። ያው የተዋ ድምፅ ይሄው እነዚህ ብቻ አይደሉም ዘፈኖች ብዙ ናቸው። አንዱን በላቸው ከነዛ ዘፈኖች እምቧ በይ ልኝ እምቧ እሪ በይ ብዙ እምቧዎች አሉ። በቃ ዘፈኖቹስ ስለ ላም ብቻ የተዘፈነ ነው ማለት ነው? ስለ በሬው አዎ ሌላ ማለት ደሳ በሬው የገበሬው ቆይ ዘፈኖች በሙሉ ከከብቶች ጋር የተያያዙ ናቸው ማለት ነው? አይ እኔ እኮ ቤዝድ ኦን ትሩ ስቶሪ ስለሆነ ከላይፍ ጋር የሚገናኘው ዘፈን ነው። ጥሩ ስቶሪ ነው በጣም አመሰግናለሁ። ይበላችሁ ማለት አንተ ሰላም ነው ይሾል እንዲህ ይደረጋል? ምን ነው ይሾል? እውነት ያረከው ነገር ጥሩ ነው። ምኑ ሲበዛ በጣም ድብቅ ነው። እውነት ስለምኑ ነው? እንዴት ስለምኑ? አገር ምድሩ እያየው እኔን ስለምኑ ትለኛለህ? ይሾል ያው ክሊፑ ሲወጣ ዋንኛውን ከህዝብ ጋር ያወጣል ብዬ ነው። ከልቦት ነው ወይ? ክሊፑ ሲወጣ ያወጣል ብዬ ነው። ይሾል ከልቤማ ከልቤ ነው። እንዴ እኔ አንተ ደስታ ያስደስተኛል። ምን አለበት ይሄን ያህል ዘመን አብረን ተዛዝለን ተዋደን ስንኖር ሸዋዬ ካሴቴ ገበያ ላይ ሊውል ነው ጸሎት አድርጊልኝ ብትለኝ እኔ እናት እኔ እህት ደስ ብሎኝ ጸሎቴን አደርሳለሁ እንጂ ያንተን ዘፈን አልዘፍንም። ደስ ብዬ ነው። ለማንኛውም እንኳን ደስ ያለ ያለም ያርገው እናቴ ያለም ያርገው። ደስ እንደው ግን አይገርምም አሌክስ? እንደው የእግዚአብሔር ነገር እንደው ጸሎቴን መንከራተቴን ሰምቶ ይሄ ልጅ ደግሞ አፉን እንደከፈተ መቼ ነው ሰው የምታረገው ብዬ ጠዋት ነግሬው ማታ ማድረሱ በጣም ነው የሚገርምሽ። እንደው አይገርምም? በጣም እግዚአብሔር ጸሎቴን ሰምቶ ዛሬ ባንተ ሊክሰኝ ነው፣ ባንተ ሊያሳርፈኝ ነው። ምን ይሳነዋል የኔ ጌታ? ይሁን እስኪ በቃ ሲቀርብን በኋላ ወይ እናወራለን። ኧረ እናወራለን፣ እንጫወተዋለን። እሺ 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 ወይ ጉድ! ሳሪ ምና ይህች በትናው
አልሆነም ማለት እነሱ እኮ ፍቅር ማለት እንደ ፓንት ላስቲክ ነው። እሺ ከዛ የዘለለ ምንም አይነት እውቀት የለም። ያ ሰላም አከናውነሹ መጣሻ አንቺ ምንም ያየሽ እኮ አትመስይም። እቺ ደግሞ በቃ ዘለሽ እዛ ላይ ነው። ትዳር ፈልገህ ነበር የመጣው? ፈልጌ በል ፈልገህ ትላለህ። እሺ ትዳር ፈልገህ ነው የመጣው? ከሀገር ውስጥ ሌላችሁ ከውጭ አበሻን ከፈረንጅ ታጋባላችሁ? የኔ ድርጅት ምን የማይሰራው ስራ አለ? የአገር ውስጡን ከውጭ የውጭውን ከሀገር ውስጥ በማጋባት በጣም ይታወቃል። ሌላው ከርቶ ዓለማችን ላይ አለ የተባለው ትልቁ ፕላኔት ላይ እንኳን ሰው አለ ከተባለ እዛ ሄዶ ለማጋባት የኔ ድርጅት አቅም እንዳለው እኔና የፕላኔቱ አምላክ ብቻ ነው የሚያውቀው። እሱ እንኳን ሰምተን ነው የመጣው። ስለዚህ ከየትኛው አገር ላድርግላችሁ? ከፈረንሳይ ይሁን ከብራዚል ይሁን ከጀርመን ከህንድ የትኛው ላድርግላችሁ? ያው ብዙዎቹ ፈረንጆች ስለ ስራ ግድ የላቸው። ኧረ በፍጹም እምልህ ህንዶች ለሙዚቃ ላይ ፍቅር አላቸው እና ከእኔ ሙያ ጋር ስለሚገናኝ ህንድ ትሁን እንዴ? ከህንድ አድርግለት በቃ ህንድ እንጂ ለፉል 250 ብር ታዲያ ስንት? ለፉል 250 ብር ምርጫችሁ ምን ትሆኑ? ስማ አንተ እንግዲህ ልነቅህ እናንተ ጋር ማነህ አንተ? አንተ ማነህ? ወይ ጉድ! ይሄ ሁላችሁ ላያጋባል ብሎ ገንዘቤን ከወሰደ በኋላ ይኸውት እናንተ ቤት አንተ ማነህ ብሎ ይጠይቀኝ። ቆይ እኔ ፖሊስ ለምን አላመጣም? መጀመሪያ ስምህ ማነው? ፎርሙላ የሌለ ቦሮ መርጥ አታውቀኝም እና ነው ፍጹም አላውቅም። ከእናንተ ጋር ነው ሰዎች እኮ እኔ ፖሊስ ለምንድን ነው የማላመጣው? ወንድሜ ተረጋጋና ብትግባባ ይሻል። ምን እረጋጋለሁኝ? ስማ ንገሪኝ፣ በዚህ ሀገር ላይ በማያገባቸው ገብተው የሞቱ ሰዎች ቁጥራቸው እየጨመረ ነው። ቆይ አንተ ልታገባ ነው ወይስ በሰው ወጣት ቀን ትገባ ነው የመጣኸው? ኧረ ላገባ ነው። ታዲያ አገባህ? አዎ ገና ነው። ፈጣሪ ብራችሁን አጥፎላችኋል። አንተ እንደ ደህና ዋል። ወይ ምን ነው ልጄ? አቤት። እንዲሆናችሁ እንዴ? እንዴ ምን ነው? አቤት። እንደው ታዋቂ ሆን ብላችሁ እንዲመዘነቱ ነው? ኧረ እትዬ ሸዋዬ አይደለም እንዴ? ሰሙ እርሶ እንዴት አልሰማ? ሰማሁ እኮ ደስ አለኝ። እግዚአብሔር ልፋቴን ዋጋ ሰምቶኛል። ወረሰኝ። እግዚአብሔር ልፋቴን ዋጋ ሰምተዋል። አዎ ደስ አለኝ። አየሁኝ፣ ደስ አለኝ። እግዚአብሔር ይመስገን። አንተም ወግ ደርሶ የግጥም ደራሲ ለመሆን በቃ አይደለ? አሁን እሰይ እናቴ ደስ ይላል። መቼም እስከ ዛሬው ተዛዝለን ተዋደን ኖረናል አይደል? አዎ እቺ የምትከፍሏት ቤትም 400 ብር ነች። አዎ እርሶ እንደ እናቱ ነው። አዎ ስለዚህ ከነገ ጀምሮ 800 ብር አድርጌዋለሁ። ለምን ሲባል እትዬ ሸዋዬ እንዴ? ኧረ እኮ የእናንተ ማደግ የኔም ማደግ አይደል እንዴ? አይደለም እትዬ ሸዋዬ፣ እኛ እኮ ፖስተሩን የውሸት ነው ያደረግነው። እሱ አይቶ ከሆነ እኔ ቤት ደግሞ የእውነት መኖሪያ ቤት ነው። አይደለም እትዬ ሸዋዬ፣ ያዳምጡኝ እንዴ። ጨረስኩኝ። ኧረ እትዬ ሸዋዬ ታገኙን የማግኘት የለብኝም እንዴ? ያዳምጡኝ እትዬ ሸዋዬ። እትዬ ሸዋዬ የመጣበት ችግር ሳይሆን የኪራይ ጨመርክ ብላ ታውቃለህ። ለዚህ ሁሉ መንስኤ አንተ መሆኑን እኔ ምን ላድርግ ታዲያ እንዴ? ለእኔም ለአንተም ከማሰብ የተነሳ ነው አይደል እንዴ? እኔ መቼ እንደዚህ መጣር ብዬ አሰብኩ። ካልሆነ ቤት መቀየር እኮ ያው ታምነን ያው ፖስተሩ እንዳለ ከተማዋ አደርሷል። ከዚህ ባሰብ እንጂ ከዚህ ያነሰ ምንም ነገር እናገኝ አንችልም። ታዲያ ምን ተሻለች? እንጃ። ስለማንኛውም ነገር አንድ ሰው ተናግሬ ያለው የተወሰነ ቀን ሰጥቶኛል። ምናልባት እሱ ከተሳካ እንግዲህ አንድ መፍትሄ ይኖራል። ማንኛውም ነገር አካብደን ይላል።
አስቀምጠንላችሁ ከዛ ይገርና እኔ የምልሽ ያልጅ ወንድምሽ ነው? ወንድሜ ነው። ቅድማችሁ አካባቢ ትማሳለሽ በጣም ባይዘይ በጣም አድናቂት ነኝ። ኦኬ ቴንኪው በጣም ቴንኪው። እኔ ነኝ እንደውም ፖስተር ተለጥፎ አይቼ እንዲያናግርክ ያደረኩት። ኧረ እባክሽ ኦኬ። ምን በየቦታው ፖስተር ለጥፎታል? በጣም ነው ገና ያገባው። ባይዘይ ሙዚቃ በጣም ወዳለሁኝ። ባይዘይ በጣም አድናቂት ነኝ። ኦኬ ቴንኪው በጣም እንደውም ስልክን ሰጠኝ እንድትደዋወል እንጂ ኧረ አንቺም ስልክ እደውላለሁ እንጂ ይኸውልሽ ሴቭ አድርጊው ነው። በጣም ነው ሙዚቃ የምወደው። ቴንኪው በጣም ቴንኪው። አሁን ቻለ ደግሞ እንዳልጠፋ ሙሽሮቹ መጡ እኮ መጣው እታበዚ ይኸውልሽ መሶበ ወርቅ ረሳን ስላሉ የእኛን መሶበ ወርቅ በዛ በጓሮ በኩል አቀዳቸው። በሙሽራው ፍቃድ ዘፈን እንቀይራለን። ሁላችንም በሙሉ አልባካችሁ የራስሽ ጉዳይ የራስሽ ጉዳይ ቆይ ደግሞ ትሮጣለህ? እንትን ነው እንዴ? እና ምንድን ነው ከዚህ በላይ እንዴት ነው የምዘፍነው? በጣም ያናደደኝ ምን እንደሆነ ታውቃለህ? አላውቅም። ስራውን ማበላሸት አይደለም። እዛ የበላው እንደዛ አስጠቀጥቅ የነበረው ክትፎ ነው። እንገናኛለሽ። ግን አንድ ሰው አይደለም እሺ የመጣው 80 ሚሊዮን ህዝብ ነው የመጣው። ወይ አሌክስ እንዴት ነበረ ሰርጉ? በጣም አሪፍ ነበር። አንተ ስትደውልልኝ ትቼው መጣሁ። እኔ ትንሽ አጋጣሚ ኤግዚቢሽን ስራ ነበረኝ እና እዛ ምን ነበር ግን በጣም እያሰብኩሽ ነበር። ይገርምሻል ልትነግረኝ የፈለግከው ነገር አለ እንዴ? ነገሩ እንኳን ግን ወድጄሻለሁ። እየቀለድክብኝ ነው አይደል? ታባትሙት አምላኬ ወይኔ ጉዴ! እኔ እራሱ እኮ እንዴት አለኝ የምነግረው ብዬ ጭንቅ እያለኝ ነበር። እየቀለድሽ ነው አይደል? ታባትሙት አምላኬ! እሺ መውደድሽን እንዴት ነው ማወቅ የምችለው? ድጋሚ ደጋግሚ Give me freedom, give me fire. كل العالم كل سنة دي أحلى فرصة. እሺ አሁን አንበሳ ኮንግራ ምን አገኘሽ? ምን አገኘሽ? ሁሉም ነገር ጨረስኩ። በቃ ትዳር ሚስት አገኘሽ? ነገር አገባ። ኧረ ዝም በል እንትኑ አሌክስ አትዋሽ። እንኳን ደስ አለሽ፣ እንኳን ደስ አለሽ። በእውነት ኧረ በእውነት ነው ደስ ታገኛት። በቃ ሁሉ ነገር ሁሉ ነገር
ሰርግ ነው። ወዶ ዘማች ነሽ በለኛ አሌክስ። ወዶ ዘማች ለማንኛውም ዛሬ ማታ ዩቱብ አቋርኩት። ስማ አትዳከም። ኧረ ምን ጊዜ በጣም እኔ ማየ ጋር ደውዬ ነበር። አንዳንድ ነገሮች ያው አሌክስ በቃ ፋል ችርስ አሸኙትም መሄዱ አይደለም አናስገባም ሰርገኛ እደጅተኛ አናስገባም ሰርገኛ እደጅተኛ ሰርገኛ እደጅተኛ ሰርገኛ እደጅተኛ አሌክስ እንኳን ደስ አለህ አሌክስ። እንኳን ደስ አለህ። አሌክስ ምነው? እውነት ደስ ብሎኛል። ሚስት ለማግኘት የማደርገው ጥረት ሁሉ ከጎኔ ስለነበራችሁ እጅግ አድርጌ አመሰግናለሁ። ደስ ብሎኛል። አሌክስ በእናትህ አሌክስ ተወው። አንተ እስኪ ሙዚቃ ኖ ማን ኖ ክራይ አሸወይና ወይና አሸወይና ወይና አሸወይና አሸወይና ደስ ብሎኛል። እንኳን ደስ አለህ አሌክስ፣ ሚስት አገኘ። እንኳን ደስ ያለህ። ታዲያ ምነው ሳትነግረኝ? ሳርዬ ዳቷሽ የአሌክስ ፍቅር ከውስጥሽ አልወጣም ማለት እንዴት አይነት ጨካኝ ሴት ነሽ በማማሙት አሌክስ አሳዘነ። ምን ስለሆነ በጤናሽ ነው? እንጃ ምን እንዳስነካኝ አላውቅም። ኧረ በእናትሽ ዝም በይ። ማማት ሙት እውነቴን እኮ ነው። ማማት ሙት Oye, oye. Alex, በጣም ይቅርታ አድርግልኝ። ማለሽ አሁን ላገባህ አልችልም። ምን ሆነሽ? ወደ ዱባይ ልበር ነው። አሁን ላገባህ አልችልም። እኔ ምን እያልሽ ነው? በድንገት ነው በቃ። እኔም አላሰብኩትም ነበር። መቼ? ቆይ አሁን የት ነሽ? ኤርፖርት ነኝ። እሺ መጣሁ፣ አወራሻለሁ። መጣሁ አልኩሽ አሁን። አሌክስ በህይወቴ ለመጀመሪያ ጊዜ ላግባሽ ስላልከኝ ከልብ እወድሃለሁ። አንተ ለኔ ልዩ ቦታ አለ። እግዚአብሔር ፈቅዶ 3 ዓመት ከጠበከኝ መጥቼ እንጋባለን። አፍቅርሃለሁ። እሺ አሌክስ። እኔ የምታኮራኝ ስታገባ እንጂ ስታዜም አይደለም። አንተ እኮ ዘፋኝ መሆን አትችልም። እኔ
ሙዚቃ አትበለኝ። የአንተ ሙዚቃ አንድ ሸኝ ሲቀይርልህ አላየህ። ዘፈን የምትባለዋን ነገር እርግፍ አድርገህ ትተህ እናማ አይምሮ ካለ የሚሻለን ማለት ሄሎ አልበሙ መጣ አትወስድም እንዴ? አልፈልገውም። ሳሪ እስቲ ደውይለት። በእኔ ምክር ተጣላችሁ፣ እስቲ በእኔ ምክር ታረቁ። አድማጮቻችን በቅርቡ አልበሙን በመልቀቅ አድናቆትን ያተረፈው ወጣቱ ድምፃዊ አሌክስ ከለቀቀው አልበም ውስጥ በቃኔ እኔ ነኝ የሚለውን ዜማ ለአድማጮቻችን እንጋብዛለን። አብራችሁን ቆዩ። ሕልሜ ለሰው ባይጥማችሁ ቃሌ እውነት ባይመስላችሁ የኔን ዓለም እየቃኘሁ እኔ ማንን ስላድራለሁ ሕልሜ ለሰው ባይጥማችሁ። ሄሎ አሌክስ፣ ምንም ነገር እንዳታወራ። እኔ የምፈልገው ይቅር እንድትለኝ ብቻ ነው። ምናልባት ከሌላ ሴት ጋር ግንኙነት ጀምረህ ሊሆን ይችላል። እኔ ግን የምፈልገው ይቅርታህን ብቻ ነው። ሄሎ ሳራ፣ እኔ ዳንኤል ነኝ። አሌክስ ከሌላ 15 ቀን ሆኛል። እኔ ማንን ስላድራለሁ ያሰብኩት ሞቶ መቼ ነው ይደላል ሰውን እንተረቶ ግራ የገባው ነገር በዚህ ሁኔታ ላይ ያለን ደግሞ የእናንተ ሁለታችሁ አለመስማማት በጣም ግራ የሚገባ አሌክስ እንኳን እናንተና እኮ አበዳሪና ተበዳሪም ገንዘቡን ሳይመላለስ ይታረቃሉ አይደል እንዴ? እውነቱን እኮ ነው ዳኒ፣ እንደዚህ መሆን የለብህም። ሳርዬ አንዬ ትንሽ እንጂ ምንድን ነው ብዙ የሚያስፈልግ ነው። እባክሽ ሰው ቤት ስማቸው ታይ ነው እንዴ? በእናታችሁ አንተ ተነስ፣ ግድ የለም አንዬ እባክሽ በእናትሽ እንዴ አሌክስ፣ ኧረ አሌክስ አንዴ ድምፅሽ በእናትሽ የጋዜጠኞች ጥያቄ ቢሆንም ያው እኔም መልሴ አንድ ነው። በጣም መወዳትና ማፈቅራት እጮኛ አለችኝ። ምናልባት ስሟ መጥቀስ ካለብኝ
ሳራ ትባላለች። እንዴት ነሽ? እንዳትበለሽ መሳሪያ አልወድም። አየሁ ባዶ ነው መሰለኝ። አይዞህ አትፍራ፣ አትፍራ በለው። ይሄ ፈሪ አልጫ እንዳለቀው ይሄ ፈሪ በቋቃ ለመረጥ ነው። ለዚህ ሁሉ ነው። አትፍራው። እንደዚህ ጎዳለሁ ብዬ አላሰብኩም ነበር። ኧረ አልወዳሽ ነው እንደውም ጠንካራ እንደሆነ ያለሽ እንዳያልፉት የለም ያ ሁሉ ታለፈ። አሌክስ የህዝብ ልጅ በከብቱ በላቡ አዲስ ታሪክ ጻፈ። ምን ፈለጋ መጣ? ይኸው 10 ሊትር ወተት ታሾፋለህ? ይህን ሁሉ ወተት ከየት አመጣ? ለሳማት። እሺ በእርግጥ አልፏል ያ መከራ በእኔ ጥረት በእኔ ሥራ። ቢገፉኝም ቢያገሉኝም እየከፋኝ ታግሻለሁ። በትዕግሥቴም የደስታዬን ጣፋጭ ጽዋ ይኸው አሁን ቀምሻለሁ። ቃሉ እንዳለው ከታገሱት ሁሉም ያልፋል። አሁን እንሳቅ እንጫወት፣ በአምናው በሬ ማንስ አርሷል። በዛ ችግር በዛ ስቃይ አብረን ሆነን ለነበር ነው። ዘና በሉ ይመቻችሁ፣ ይኸው አሁን ላገባ ነው።